ማውጣት አይችሉም። ዝጋው ራሳን ጎበዝ ሻው ሚውት አድርግልኝ። አንዴ ኤርሚያስ አንዴ ጨምርላቸው። እኔ ማውጣት አይችሉ፣ መጽሐፍ ቅዱስ ማንበብ አይችሉ። አሁንም ስለራስ አውራ ስለኛ ማውራት አትችልም። ኤርሚያስ እኔ አላወጣም። ሁለታችሁም አትችሉ። አንድ ሰው ብፁዕ ስውሩ አንድ ደቂቃ እኔ ላውራ ስሙኝ። ኤርሚያስ አንድ ደቂቃ ላውራ እኔ ስሙኝ። እሺ እኔ መጽሐፉን አላወጣም። እኔ መጽሐፍ አልከፍትም። ግን 2 ደቂቃ ጨምርላችኋለሁ። 2 ደቂቃ እንዲያወሩ በመሃል ገብተባችኋል። በመሃል ስለገባባቸው 2 ደቂቃ እኛ አንተን አድርግ ምንልን ማታደርግልን ከሆነ 1 ደቂቃ ማትስጠን። ክፈት ስንል ማንከፍት ከሆነ አንብብ ስንል ማታነብልን ከሆነ 1 ደቂቃ ማትስጠን። በቃ ኤርሚያስ የሚለን አድርግ። አንተ ምን አይናል ታወረ? በኦርቶዶክሳውያን እኮ መጽሐፍ ማንበባቸው ስውሩ መጽሐፍ ጋር አንብቡ ልምትለው አንተ ምን ታረጋለህ? ሴት አንብብልኝ ካልኩት አነብልኛለህ። ወስነ ያልኩት ታደርግልኛለህ። አማርኛ ማንበብ ማችል ሰው ነው። እንግሊዘኛ አንብብ ያልከኝ እኔ አውቄ ችግር የለም። አደግሞም በእንግሊዘኛ አደግሞም መቼም አደግሞም። አንዴ ሚውት አድርጉሽ እንነጋገር። አንዴ ወንድምነት ይኸውልህ ኤርሚዬ አንዴ እኔ እስካሁን አላወራሁም። ያው ታውቃለህ እኔ በጣም ሚውት አድርጌ ነው ያለው። ዜድ አንተም አታወራም። ደቂቃ ለእኛ የሚጨመርበት ሰዓት እኮ አንድ ጊዜ ለእኛ ደቂቃ የሚጨመርበት ሰዓት በእኛ ሀሳብ ላይ መሀል ላይ አስተያየት አይሰጥማ። እናንተ እኛን ራሱ አንብብልን ስንላችሁ በእኛ በሀሳብ ላይ ማን ገብቶ አስተያየት አይሰጥም። የሚያስማማ ቃል አንድ ሲሙና የሚያስማማ ቃል እኔ አልከፍትም። ከኦርቶዶክሳውያን ከታች መጽሐፍ ቅዱስ ያለው ሰው ግን ገብቶ ማሳየት ይችላል። ኤርሚያስ ቅድም አንተ ችላል ራሳቸው ማን አይችሉም። አንተ ችላል ቅድም እኔ እኮ የዕብራይስጡ ነው ያመጣሁት። ያ እነሱ ነው መጽሐፍ ቅዱስ አድመጠኝ ዕብራይስጥኛ ትችላለህ ወይ? ዕብራይስጥኛ እንኳን ማንበብ የማይችል ዘኬ መብላት የለመደ ይሄማ ዝም ብሎ ዘኬ በመብላት ለምዶ ነው የሚጮኸው። አማርኛ እንኳን ማንበብ የማይችል ሰውዬ ቁጭ ብለህ ሰው አንብብልኝ ትላለህ። አታፍሩ? ማን አንብብልኛል? መጽሐፍ አማርኛ 10 ደቂቃ ሲሰጥ ትደግማለህ። ገና ትናደዳለህ። ትልቁ ላይ አድርገኝ። ዕብራይስጥኛ አትሆንም። ትልቁ ላይ ደቂቃ ለኛ የሚጨምርበት ሰዓት ነው። ትደነግጣለህ። በእውነት ብፁዕ በእውነት ገና ትናደዳለህ። ኤርሚ ገና ምን አይነት እሺ፣ አሁን ደቂቃ ለኛ የሚጨምርበት ሰዓት ነው። በእኔ ፍቃድ ኤርሚያስ አንተ አይደለም ሰዓቱ የምትወስንልን። ስውሩ ሚውት አድርግልኝ። በእኔ ውሳኔ አንድ ሰው አስገባለሁ። ስውሩ ሚውት አድርግልኝ። አይገባም። እኔ ውሳኔ ነው። ለምን ኤርሚ አችልም? እኛ ልንወያይ ነው የመጣ ነው። የሚገባው ሰው ቆይ የሚገባበት ምክንያት ልንገርህ ኤርሚ። ዕብራይስጥ ፈልገው ከሆነ ዕብራይስጥ የሚያነብላቸው አስገባላቸው። ግሪክ ፈልገው ከሆነ ግሪክ የሚያነብላቸው አስገባላቸው። የፈለጉት አማርኛ ማንበብ አቅቷቸው ጥቅስ ማውጣት አቅቷቸው አንተን ማገላበጥ ብለው ሲሉ የነበሩት ዳሪያስ ሚውት አድርግ አማርኛ ማንበብ የማችል ጠላ እንደመጠጣት ዘኬ እንደመብላት መስሎ ነው። ራስህ አንብብ። የዕብራውያን ማንም እንዳታስገባ። በእውቀት ብናደርገው አይሻልም? ለምንድነው በእኔ ውሳኔ የምትገቡብኝ? ማንንም እንዳታስገባ። ቆይ እኔ ብታዳምጡኝ እኔ እኮ ቢያንስ እወስናለሁ። ገብቶሃል? እንደወስንም እኮ እንድታስወሩኝ አልቻላችሁም። ጥቅስ አንብብልን ስንልህ ስታነብልን ነበረ። አሁን እኔን እኮ አዳምጠኝ አላችሁ። ብፁዕ እኔ ብታዳምጡኝ እወስናለሁ። እኔ ወስኜ የእናንተን ደቂቃ ጨምራለሁ። ገብቶሃል? ኤርሚያስንም ቢሆንም እንደዚህ ነው ብዬ ያለው ነገር ነግረዋለሁ። በቃ አለቀ። አጭር አማርኛ እኮ ነው። ገብቶሃል? እኔ አሁን ለወስን ተው ዝም በሉ ስላችሁ ዝም በሉ። በየተራ ካወራን እኮ እንደማመጣለን። እኔ አስገባለሁ። አንድ ሰው ኤርሚያስ ሚውት ያደርጋል። እኔ አስገባለሁ። ይኸውልህ ኤርሚ ስማኝ፣ ብፁዕ መንገድ ላይ ሊሆን ይችላል። መጽሐፍ ከእጁ ላይ አላዘም። ገብቷል? እሱን እረዳዋለሁ። ያኛው ይዟል። መጽሐፍ ቅድመ ይዞ ነበር። አዎ ቆየኛ አንተ ስውሩ ዝም በል። ያኛው ይዟል። ያንብብ። ስውሩ ዝም በል። እኔና ኤርሚያስ ላወራው አንዴ። ኤርሚያስ ስመኝ፣ እኔ ስመኝ አንድ ጊዜ ማለት ነው። ብፁዕ መንገድ ላይ ሊሆን ይችላል። ስውሩ ልጆች ሊሆን ይችላል። ጆሮአችን ሊሆን ይችላል አትበለኝ። ይናገር። የት ነው ያለው? እሱ የት ነው ያለው? ቢመቸው መጽሐፍ ይከፍት ነበር። ሊሆን ይችላል ብለህ ለምን ትላለህ? እሱ እንኳን መንገድ ላይ ከሆነ ይሄ ስውሩ የሚባለው ቤት ነው። ቅድም መጽሐፍ ሲገጥ ነበር። ይግለጥ መጽሐፉን
እኔ የገለጽኩት ኤርሚ ዝም በል መጽሐፍ ይገለጥ ደቂቃውን ጨምርላቸው መጽሐፉን ገልጦ ማንበብ አይችልም ጉልበተኛ እየሆንክ ነው አረ በጉልበታ አምላክ ከን ለብሎ እኮ የሚያነብ ቤትህ እንደፈለክ ጉልበተኛ ሆነ ከን ለብሎ የሚያነብ መሆኑ ማለት ነው አስተምራለሁ እሺ በቃ በሰልፍ አስተምሬ ነው ማስተምራችሁ መጽሐፉን ተወጣዋለህ ደቂቃ ሆስት እኔን አዳምጠኝ አንዴ ቆይ ኤርሚ እኔ አንተን አላስቸግርህም ሆስት አዳምጠኝ እጁ ላይ ቆየኝ አዎ ስውሩ አዲሱ መደበኛ ትርጉም እጁ ላይ አለ አንተ ጋር ደግሞ 54ቱ አለ ቅድም አንብብልኝ አንዴ ቆይ ታገሰኝ ኤርሚ ቆይ አንዴ ጠብቀው ቅድም አንብብልኝ ስለ እያነበብክልኝ ነበረ ስለዚህ 54ቱ አንተ ጋር አለ ስውሩ ጋር ደግሞ አዲሱ መደበኛ ትርጉም አለ ሁለቱን እያስተያየው ማነጻጸራለሁ አንተም ታነብልኛለህ እሱም ያነብልኛል ምን ያህል ያለውን ግድፈት አሳያለሁ አይ አይሆንም አይቻልም ካልከኝስ ወይ አንተን አላወራውም ቤት ነው ያለው እንደው የልጅ ድምጽ ይሰማል ቤት ነው ያለው ራስ አውጥታችሁ አትናደድ ተረጋጋ አንዴ ተረጋጋ ራሳን በቤት ነው ያለው የልጅ ድምጽ እየተሰማ ነው የልጅ ድምጽ እየተሰማ አንብብ ራስ አንዴ ተረጋጋ አንዴ ላውራው አንተን እያወራው አይደለም ዕብራውያን 9:12 ማንበብ ያቃታችሁ አንዴ አረባ በጎልበታችሁ ዓለም እያየ ነው ገና ትናደዳለህ ይኸውልህ ትናደዳለህ ከሚል አትናደድ እኔ ለምን እናደዳለሁ አትናደድ በቃ ዝም በል ማታ አትናደድ በቃ ዝም በል እሺ ዝም በል እሺ ቤት ውስጥ ነው ያለው አንዴ ላውራው እሺ ሀሳቡን እንስማው እንዴ እሺ ቴንክ ዩ ይኸውልህ የመጨረሻ ቃሌ ነው አሁንም ይውጣ እባክህ ዝም በል አዎ አማርኛው በእንግሊዘኛ ወርድ የማይደግም እሺ ይኸውልህ አሁን ደቂቃ ልጨምር ምን ታረግልኛለህ እኔ ምፈራው ለጥያቄ ነገር አንዴ አንተ ላዳምጠህ ወይ እኮ ሰማኛ አንተ ደግሞ ሰማኝ እሺ አንተ ጋር 54ቱ አለ ስውሩ ጋር አዲሱ መደበኛ የሚባለው አለ ሁለታችሁም አንብቡልኝ የምላችሁን ተራ በተራ ታነቡልኝና ያለውን ክፍተት አሳያለሁ አይ አላነብም ምን የምትለኝ ከሆነ እዚህ ጋር ታቋርጠዋለሁ ይቱ እሺ ፍቃደኛ ነኝ እናነባለን ካልከኝ እንቀጥላለሁ የጨመርክልኝ 3 ደቂቃ አጠቀማለሁ ኦኬ ኤርሚያስ ሚውት እንዳታነሳ ስውሩ ሚውት እንዳታነሳ እኔ አሁን መወስነውን ውሳኔ ማለት ነው ትቀበሉኛላችሁ መጽሐፍ ቅዱስ የሚያነብ አንድ ሰው ብቻ 54ቱ ያለው መጽሐፍ ቅዱስን የሚያነብ አንድ ሰው ብቻ አስገባለሁ ከዛ በኋላ እሱ እንዲያስተያይል ብቻ መጽሐፉና ስውሩ ደግሞ አዲሱ መደበኛ እንዲይዝና እሱን ያለውን የቃላት ጉድፈት ለኛም ከታች ላለነው እንድንማር እፈቅድልሃለሁ 3 ደቂቃ ጨምራለሁ ኤርሚያስ እኔ ልሽበል ማንም አያስፈልግም እሺ ስውሩ ሚውት አድርገው ሐሳብህን ልስማሽ ከዛ እሺ እላለሁ ወይ ይሻልልህም አንደኛ ልብ በል አንተ ቅድም ምናልባት መንገድ ላይ ሊሆን ይችላል አልክ በግምት ማለት ነው ኢፍ ኦኬ እሱ ግን ቤት ውስጥ ህፃኑ አለ ልጁ አለ ቤት ውስጥ ነው ያለው ብዙ ቤት ውስጥ በሚሆን ሰዓት ላይ እንደኔ ህፃን ልጅ ስላለው የልጁ ድምጽ እየተሰማ ነው ስለዚህ ብፁዕ አምላክ ቤቱ የ54 አይደለም የሌላም ትርጉም አለው መጽሐፍ አንድ ኦኬ ራሱ አውጥቶ ያንብብ ሌላ ሰው አታስገባም ሁለተኛ እሱ እንኳን ባይችል ከህፃን ጋር ከሆነ ባይችል እኔም እንደዛ መሆንበት ጊዜ ስላለ ማለት ነው ባይችል ስውሩ እቤት ነው ያለው ቅድም አዲሱ መደበኛ ትርጉምንም የጃንሆይንም ምናምን ነገር እያለ ሲያወጣ ነበር ራሱ አውጥቶ አዲሱ መደበኛ ትርጉምን ስውሩም ያንብብ እንደዚሁም 54ንም ስውሩ ያንብብ ከሚለውን በሰሚለውን ያንብበው እዚሁ ማለት ነው ሌላ ሰው አታስገባም ጌታ ኢየሱስ ምስክሬ ነው አታስገባም እኔ ባንድ ድምጽ አልፈልግም እኔ አንድ ድምጽ አልፈልግም ብዙ ድምጽ ነው የምፈልገው ብዙ በኔ ደቂቃ እናገባ እኔ መጽሐፍ እንኳን በአማርኛ ማንበብ የማይችሉ ኤርሚ በቃ ማንንም ሰው እንዳታስገባ ያንብቡ አወጣዋለሁ ራሴ አነባዋለሁ ሁሉ ምን ያህል ማፈሪያ እንደሆኑ መጽሐፍ ቅዱስ እንኳን ማንበብ የማይችሉ 1954ቱን አነብልሃለሁ ስትፈልግ ደግሞ የ2000ቱን አነብልሃለሁ ስትፈልግ አዲሱ መደበኛ ትርጉም አነብልሃለሁ በመምለጥ ሪካርድ እናደርጋለን ሪካርድ አዳምጡ ለማምለጥ የፈለገው ለምን መሰላችሁ መጽሐፉ በፒዲኤፍ እንዳለው እንኳን አያውቅም ለምን እሱ መሳደብ እንጂ ከቴክኖሎጂም የለበትም
ከአባቶችም ትምህርት የለበትም። ጭማሪ ሊሰጣችሁ ነው። 3 ደቂቃ ኤርሚያስ በመሀል ከገባባቸው እንደገና ከዜሮ ጀምርላቸዋለሁ። ነው በመሀል ከገባብን ልክ እንደ ስውሩ ታወርደዋለህ። አወርደዋለሁ፣ በቃ አወርደዋለሁ። በመሀል ከገባ ይወርዳል፣ በመሀል አይገባም። 3 ደቂቃው ሲያልቅ ግን ይገባል። አሁን 3 ደቂቃችሁ ልጀምር ነው። ቀጥሉ እናንተ። እሺ መምህር አዲሱ መደበኛ ትርጉም 9:12 ያነቡልኝ። በጣም ጥሩ። የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። አመሰግናለሁ መምህር። አያርዝሙት። የዘላለም የ1954ቱ መጽሐፍ ቅዱስ ምን ይላል? የዘላለም ቤዛነትን አግኝቶ ወደ ቅድስት በገዛ ደሙ ገባ ነው የሚለው። በምን ደሙ? በገዛ ደሙ። አሁን አዲሱ መደበኛ ትርጉም ላይ የተከፈለውን ቃል ያውጡልን። አዲሱ መደበኛ ትርጉም ላይ ሄዱልኝ። ደሙ ገባ የሚለው ምን ተባለ? ያንብቡልኝ። የገባው የፍየልና የጥጃዎች እንደሚይዙ አይደለም፣ ነገር ግን የዘላለም ቤዛነትን ሊያስገኝ የራሱን እንደሚይዞ ወደ ቅድስት ቅዱሳን ለአንዴና ለመጨረሻ ጊዜ። በጣም ጥሩ። ይኸውልህ የዘላለም ቤዛነትን አግኝቶ የሚለውን ምን ብለው ቀየሩት? ሆስት የዘላለም ቤዛነትን ሊያስገኝ ብለው ቀየሩት። የዘላለም ቤዛነትን አግኝቶ የሚለውን 84ቱ ላይ አግኝቶ የሚለውን ሊያስገኝ ብለው ቀየሩት። አየው፣ አግኝቶ ነው ወደ ቅድስት በገዛ ደሙ ገባው። እነሱ ግን ምን ብለው ቀየሩት? የዘላለም ቤዛነትን ሊያስገኝ። እንግዲህ በሊያስገኝና አግኝቶ በጣም ልዩነት አለ። ከዛስ ምን አሉት? ደሙን ይዞ ወደ ሰማይ ገባ። ምን ሊያደርግ? የዘላለም ቤዛነትን ሊያስገኝ። ኢየሱስ ክርስቶስ የዓለም ቤዛ ሊሆን ወደ ሰማይ አረገ ብለው ነው የጻፉት። እኛ የምናውቀው የዓለም ቤዛ ሊሆን ወደ ምድር እንደመጣ ነው የምናውቀው። የዓለም ቤዛ ሊሆን ወደ ምድር የመጣው ጌታ የዓለም ቤዛነትን አግኝቶ ወደ ቅድስት በገዛ ደሙ ገብቷል እንጂ በፍየሎች ደም አይደለም አለ። እነሱ ደግሞ የዓለም ቤዛነትን ሊያስገኝ ወደ ሰማይ አረገ። ኢየሱስ ወደ ሰማይ ያረገው የዓለም ቤዛነትን ሊያስገኝ ነው ብለው እንደዚህ ነው ያታለሉት። ብቻ አይደለም ብዙ እንደዚህ በአደባባይ ያታለለው ትውልድ እንደ አዋቂ ኮፍያ አድርጎ ግንባሩ ላይ ያለውን ንዴት ለመደበቅ ማለት ነው ይጣዳራል። ስለዚህ ኢየሱስ ክርስቶስ ወደ ሰማይ ያረገው የዓለም ቤዛነትን ሊያስገኝ ነው። ሆስት ማጭበርበሪያ። የዓለም ቤዛነትን ሊያስገኝ ወደ ሰማይ ያረገ አላረገም። የዓለም ቤዛነትን ሊያስገኝ ወደ ምድር መጣ። የዓለም ቤዛነትን አግኝቶ በገዛ ደሙ ገባ፣ አረገ እንጂ የዓለም ቤዛነትን ሊያስገኝ አላረገም ኢየሱስ። ከዚህ በላይ ማጭበርበር የለም። እንዲህ በደሙ እያጭበረበሩ ይፈርዳል የሚለውን ይማልዳል፣ የሚፈለውን ይፈርዳል። 24 ሰዓት እንደዚህ መጮ ማለት አይንን ጨፍንና እኔ ላሙኝህ እንደማለት ነው። አይናቸውን ጨፍነው የሚያሞኙትን የምታሞኟቸው የለመዱትን እነሱን ይቻላል። ፍጥረት ግን በዚህ ደረጃ አይሞኝም። አመሰግናለሁ መምህር። ላይ ሐሳቡንም ቀይረውታል፣ ቃላቱንም ቀይረውታል። አልጎሪካሊና ሊትራሊ ቃል በቃልም ምስጢራዊ ትርጉሙንም ቀይረውታል። ደቂቃ ጨርሳችኋልኝ። የኔ ደቂቃ ስውሩ 10 ደቂቃ ትልቁ ላይ አድርገኝ። ኦኬ እሺ። ፊቴን ስታይ ሲኦል ትገባለህ። ራሱ ደንብራ ማለት ነው። የተናደደ ፊትና ያልተናደደ ፊት። እሺ ከዛ ክርስቶስ ሰምራ መታ ታወጣለች ማለት ነው። እሺ የዛሬ ውይይታችን ላይ ኤርሚ የጠየቀው ጥያቄና እንዴ ካሜራዬን ላዞር ነው፣ ከዛ መልሼ ያዞራለሁ። ኤርሚ አንተ የጠየቀው ጥያቄ ቅድም በሮሜ መልክ መጽሐፍት ላይ ባለው መሰረት ነበረ ጥያቄ ያቀረብከው። ሰው አለ ብለህ ከኦርቶዶክስ ሰው ይገኛል ብለህ የጠየቀው ጥያቄ ማለት ነው። በሮሜ 8:14 ላይ 8:34 ላይ በተነሳው ደቂቃዬን አስቀምጠው ኤርሚ። ለምን 10 ደቂቃ ነው የሰጠኸኝ? 5 ደቂቃ ቀድሜ ሰጥቻለሁ። ቀጣይ ደግሞ 5 ደቂቃ ጨምራለሁ። እሺ ቴንክ ዩ። ያ ስለዚህ በሮሜ 8:34 ላይ ነበር ያንተ ጥያቄ ማለት ነው። ይኸው በምን አይነት ሽፍት አድርገው ቅድም መጣ ያ ስፒሮስ የሚባለው ኢሳያስ 53 ላይ ሄደ። ኢሳያስ 53 ላይ ስናዝረከርካቸው የአዲሱ መደበኛ ትርጉም አሉ ሮሜ 8:34 ይውጣሉ ወጣ ይማልዳል ብሎ ይላል። እንደነሱ ይፈርዳል እያለ ዝም ብሎ አብሾ የጠጣ ደብተራ እንደሰረዘው አይነት አይደለም የኛ አዲሱ መደበኛ ትርጉም አለ። ይኸው አዲሱ መደበኛ ትርጉም ይዤ ነው እዚህ ስሩ ማነበው።
ከዛስ በዚህ ጉዳይ ላይ የተሳደቡ ወደ 5 ሰዎች ገብተው ነበረ። ከተሳደቡት ውጪ መምህር ትሩዝ ገባ፣ በዜሮ ወጣ። አዳም ገባ፣ በዜሮ ተሸኘ። መምህር ሰላም ልክ መጣ፣ በዜሮ አባረር ነው። መምህር ድል በድል መጣ፣ በዜሮ ወጣ። ብፁዕ አምላክ እየተንደፋደፈ ነው። እዚህ እሳተ ገሞራ የተባለ እሳተ ውሃ ሆኗል። እሳተ ውሃ አድርገነዋል ማለት መድኃኒዓለም ምስክሬ ነው አልኩ። ስለዚህ 1-2 ነው። ማንንም ጴንጤ አላስገባም። ለምን ይድከሙ ወንድሞቼ? እንዴ እነሱ ፋንዲሻቸውን ይዘው ቁጭ ብለው ይስሙ። እኔ ለእነዚህ አንሼ መጽሐፍ ቅዱስ እንኳን አንብቡ ተብሎ ሲባል አማርኛ አታቸው ጠፍቷቸው ይሄ አሁን ስውሩ እሳተ ውሃው የተባለው ሰውዬ ውሃ ፈሳሽ ማለት ደቂቃ እንዳትልቤ ሚዩት አስደርግልኝ። አልገባሁበትም። እሳተ ውሃው እሳትና ውሃ ማለት ነው። የራሱን እሳት ራሱ በውሃ ያጠፋዋል። አማርኛ አንብብ ብለን ስንለው ከና አለን እንኳን ያለየ ሰውዬ ማለት ነው። ከን ለ እያለ ነበር ሲያነብ የነበረው ቅድም ማለት ነው። እና ዕብራውያን 9:12ን ጥቅሱን ራሱ እንኳን ለማውጣት አንተና አውጣልን ብለው ሲሉ የነበሩ የሴት ወይዘሮ ይመስል ቁጭ ብለው አውጣልን የሚሉት እነሱ አውጥተው አያነቡም። ብፁዕ አምላክ ስጠይቀው በሁለት ድምፅ እንድሰማ ኢንስትሩመንት ክፈት ብራዘር፣ እዛ መጽሐፍ ቅዱስ አውጥታ አንብብ ነው የተባልከው። በእርግጥ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መጽሐፍ ቅዱስ ማንበብ ለእናንተ የማውንት ኤቨረስትን የመውጣት ያህል ነው። ለምን እዚሁ አይተናል። ብትወጡትም ከን ለሸን ሰረን ቧ ብለህ ነው የምታነበው። ይህንን እያየን ያለ ነው ማለት ነው። ጴንጤ ፊት መቆም ሰማይ ምድሩ ነው የሚከዳህ ማለት ነው። ኦኬ ያንተ ጥያቄ ምን ነበር? እነዚህ ሁሉ መምህራን ገቡ ቅድም፣ ሁሉም በዜሮ ነው የወጣው። ሁሉም በዜሮ ከተሳደቡቱ ከ5 ውጭ ማለት ነው። 5 6 7 8 9 ሰው ተቀያይሮ አሁን 10 እና 11 እዚህ አለ። አንድ ሰው ጨምርና ደርዘን ይሙላ ብለን ብንል ራሱ ማነው የግሪኩ ሰውዬ የገባው ማለት ነው። 12 ተቆጠሩ። የሽሮ ድንፋታ በርበሬ እስኪመጣ ነው ጴንጤ ፊት ማለት ነው። ተዝረክርከ በዜሮ የተጠየቀውን ጥያቄ ሮሜ 8:34ን ልጁ የጠየቀውን ጥያቄ አትመልሱ ብለህ ስትቧቸር የተገኘው ማለት ነው። ኦኬ አሁን ወደ ተናገሩት ክፍል ላይ ልሂድና የሮሜ መልእክት መጽሐፍ ምዕራፍ 8:34ን በዚህ እንደመድመዋለን። ከነዚህ ጋራ በንከ እያለ ከሚያነብ ጋራ ጊዜ መፍጀት አልፈልግም። ከፈለኩ የራሴን ቤት ከፍታለሁ። ኤርሚ መተኛት አለብህ አንተ ጋር በጣም ሚድናይት ስለሆነ ማለት ነው። እሺ በ80 አሐዱ መጽሐፍ ቅዱስ በቀድሞ ማለት ነው የዘላለም ቤዛነትን አግኝቶ አንድ ጊዜ ወደ ቅድስት በገዛ ደሙ ገባ ይላል። በገዛ ደሙ ብሎ የሚለው ብፁዕ አምላክ በሚባለውና በዚህ የአማርኛ ማንበብ ባቃተው ሰውዬ የተኮነነውን ላሳየህ። የኛ አዲሱ መደበኛ ትርጉም የኤንአይቪ ትርጉም የዘላለም ቤዛነትን ሊያስገኝ የራሱን ደም ብሎ የሚለው የራሱን ደም ብለው ለወጡት ይላል። የራሱ ደም ማለት የገዛ ደሙ ማለት ነው። የራስ ማለት የገዛ ንብረቴ የገዛ ስጋዬ ማለት ነው። የራሴ ንብረት የገዛ ንብረቴ ብሎ አንድ ሰው ቢል ይሄ የራሴ ስክሪፕቶ ነው ብየብል የራሴ ነው ማለት ነው። የገዛ ስክሪፕቶዬን የራሴ ስክሪፕቶዬን ብየብል የኔ ነው እያልኩ ነው። የራሱን ብሎ ቢል የገዛም ብሎ ቢል ደሙ የጌታ የእግዚአብሔር ልጅ ደም ነው። የእናንተ እኮ አለ ስንት ነውር በማርያም ደም አይደል እንደ የኃጢአት ስር የተሰራ የምላችሁ ምትሉት። አሁን ብገባ እያንዳንድ ትንጠባጠባለህ ከዚህ ማለት ነው። እዛ መጽሐፍቶቻችሁ ውስጥ ቢገባ በማርያም ደም አይደል እንዴ ብላችሁ ምትሉት። ከልጇ ጎን የፈሰሰ ደሟ ብላችሁ አይደል እንዴ ብላችሁ ምትሉት። የገዛ ደሙ ተብሎ ሲባል ይነዝርሃል። ከልጇ ጎን በፈሰሰ ደሟ ብላችሁ ለማርያም ሰጥታችሁ ግን ታበቃላችሁ። ደብተራ በጻፈው መጽሐፍ ላይ ታምረ ማርያም ማለት ነው። እሱን ያው አይቀጡ ቅጣት ቀተል ለሚመጣው ትውልድ ማስተማሪያ አድርገን እያንዳንድን ወደ ጎሬ ወደ ጥሻ ውስጥ ላይ ጨምርናችሁ በሙሉ አንድ ይሁን። ከጳጳስ ጀምሮ ቀን አትሉም እናንተ ገድላትና ታምራትን በዚህ ሶሻል ሚዲያ ላይ አትከፍቷትም። አንድ ቦታ አትከፍታትም። ምክንያቱስ ጉዳችሁ አያልቅምና ማለት ነው። በገዛ ደሙ ብሎ ቢል ሜዮት አድርግ አልገባብን። ሜዮት አድርግ ሌላ 5 ደቂቃ ሌላ አለኝ 5 ደቂቃ ደገመ ሜዮት አድርግ 10 ደቂቃ ሰጥሃለሁ። ደቂቃህን አንዴ ላቁመውና ግሩም አንዴ ከዚህ በኋላ ስተዋወሩ ማለት ነው። ቅድም ኤርሚያስን የተናገርኩት ምን ብዬ ነው? ለእናንተ 3 ደቂቃ ጭማሪ ሰጥቼ በመሃል ቢገባ ኤርሚያስን አስወርደዋለሁ። ገብቶሃል? እኔ እያልኩ ያሉት አሁን 10 ደቂቃ ነው። 5 ደቂቃ ሰጥቼዋለሁ አይደል? 5 ደቂቃው አለ። 5 ደቂቃው ደግሞ እየጨመርኩለት ነው። አይ 00 የሚለውን አይቼ ነው እንጂ ያን አስቤ 00 ነው። አዎ ገብቶኛል፣ ተረድቻለሁ። ለዛ ነው ዝም ያልኩኝ። አሁን 5 ደቂቃ ይቀረዋል። 5 ደቂቃውን ጨርሶታል። 5 ደቂቃ
እያወራ ያለው ከኛ ጋር ነው። ቤተክርስቲያኒቱን ወይም ደግሞ ገድላትን አይደለም እያወራን ያለ ነው። ስለ ገድላት ሲታይ ቅድም ብፁዕ ሲናገር ከሰማችሁትኝ ቅድም ኮፍያውን ዝቅ አድርጎ የንዴቱ እንዳይታይበት ምናምን ይሄ ከመጽሐፍ ቅዱስ ጋር የሚገናኝ ነገር አይደለም። እንደዛም ሲናገር ሚውቱን ቢያነሳ ኖሮ ኤርሚያስ ይወርዳል። ከዚህ በፊት የተሰጠው ጥያቄ ነው። በቃ ደቂቃው የፈለገውን ይናገር። የእጁን ዘፈን መልሶ መላልሶ ነው። አይተህ ከሆነ ስለ ሰው ተጠይቆ ሳይሆን ስለ ሰው አዳምጠኝ። ስውሩ ያመጣና ይሄዳል። አንዴ አይሄድም ቁጭ ብሎ ይሰማሃልኝ። እኔም እስካልተኛው ድረስ ታወራላችሁ፣ ችግር የለም። አሁን ግን ደቂቃውን ሲጨርስ በመሀል እንዳትገቡ። ካወራችሁ በመሀል ሜት አድርጉ። ጨምሬ ለእነሱ 10 ደቂቃ ትሰጣቸዋለህ፣ ለእኔ 10 ደቂቃ እንሰጣለን። ከፈለገ የደከመው ይሂድ። እኔ ለእናንተ መሆን ካቃተኝ በእውነት ደቂቃ ሊጀምር ነው። ሚውት አድርጉ። ደግሞ አይነ ቀልቷል ቢኔ ሚውት አድርጉ። አይመለከትም። ሚውት አድርጉ። የእዩ አምላክ ደቂቃ ጨምሬ ላሉ ከመሀል ከገቡ በቃ እኔም ታች አውርድልኝ። አሁን ጀምር ያሉ ደቂቃ ስድብ ነው። ስድብ እየተሳደበ ነው። ደቂቃን ጀምር ያሉ ኤርሚያስ ስድብ እየተሳደበ ነው። ኦኬ ሚውት አድርግ። አይቀጡ ቅጣት ቀጥተን ለሚመጣው ትውልድ ማስተማሪያ እናደርጋቸዋለን። ጫጫታም ትውልድ ሁሉ ማለት ነው። በእውቀት ሞግት። ኦኬ ስለዚህ ምንድነው ኤርሚ ያንተ ጥያቄ ማለት ነው። ይሄ ፊቴን እያየ ማለት ነው። ያንተ ጥያቄ ምን ነበር? የሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 34 ላይ ተቀይሯል ብሎ የሚለው በኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያሉ መጽሐፍ ቅዱስ በሁለቱም ላይ የተዋሸው ውሸት አለ። እሱም መሰረት አድርገህ መተጠየቅ እስካሁን ድረስ የሮሜ 8:34ን አንዳቸውም ሊያወራ አልቻሉም። አቅም ካላቸው ተራ በተራ ደቂቃ ስጣቸው። ከዚህ በኋላ 2 ሰዓት የመቆየት አቅም አለኝ። ከዚህ በኋላ ይሄው ቃሌ ነው። 2 ሰዓት የመቆየት አለኝ። ሮሜ 8:34 የጠቀስከውን ነገር አልደገሙትም፣ አላነሱትም። በኢሳያስ ተባለ። በኢሳያስ ወገብ አገዳቸው ሲመታ እንደገና አዲሱ መደበኛ ትርጉም ላይ ግቡልናል። ገባን። የሮሜ 8:34 ይማልዳል ይላል። ታዲያ የኛ ከግሪኩ ጋር ተጣላ? አልተጣላም። ጴንጤ ጨዋ ነው ብዬ ስል ብራዘር፣ ጴንጤ ጨዋ ነው። እንደናንተ ደብተራዎች በአቢሾ የደነዘዘ ሰው አይደለም የሚተረጉመው። የኛዎቹ መተርጉማ ለቃሉ ታማኞች ናቸው። ለዕብራይስጡም ለግሪኩም ማለት ነው። ወንጌላውያን ማለት ነው። ኦኬ ታማኞች ናቸው። እንደናንተ አቢሾ ጠጥቶ እንደሚሰርዙት እንደሚደልዙት አይደሉም። ለግሪኩ ታማኞች ናቸው። ለዕብራይስጡ ታማኞች ናቸው። ለማዞሬቲክ ቴክስት ታማኞች ናቸው። ኦኬ ስለዚህ መጽሐፉ በዕብራይስጡ እንኳን ያፍጊያ ብሎ የሚለውን ይማልዳል ብሎ የሚለውን ቃል የእናንተ በቀድሞ በ80 አሐዱ ላይ በዚህኛው ላይ ማለት ነው ይማልዳል ብላ ተረጎመች። እዚህኛው ላይ ደግሞ ለኃጢአተኞች ተሰጠ ብሎ የሚል ምልጃ ብሎ የሚለውን አወጡ ማለት ነው። ለምን? ለአቡነ ተክለ ሃይማኖት፣ ለቡልጋው አቡነ ተክለ ሃይማኖት ምልጃ ልሰጥ ማለት ነው። ለነ ክርስቶስ አምላ፣ ለነ ዘርአ ብሩክ፣ ለነ ምንድነው ጨበራ ጩርጩራ ማለት ነው። ለነሱ ልሰጥ ምልጃ ብሎ የሚለውን ከኢየሱስ ላይ ቃል ትወስድ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው አይደለም? በመጽሐፍ ቅዱስ ኤርምያስ አሁን አንተ የጠየቀውን አይደለም? በመጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሃይማኖት አበው እንደዚሁም ከቅዱስ ያሬድ መጽሐፍት ከመጽሐፈ ዚቅ ወመዝሙር እስከ ውዳሴ ማርያም ድረስ የጌታችን የኢየሱስ ክርስቶስን አማላጅነት አድምቆ ነው የሚናገረው። ይህም ብቻ አይደለም። እኛን ኢየሱስን አሁን በሰማያት ለመነ ብላችሁ ትላላችሁ ብለው ይከሱናል። እኛ እንደዛ ብለን አላልንም። ኦኬ እንደው ብለን እንኳን ብንል ዳጸ ልሳን የተናገርነው ካልሆነ በስተቀር ማለት ነው። የኛ ቤተክርስቲያን እንደዛ ብላ አልጻፈችም። ኦርቶዶክስ ግን ድርሳነ ሰንበት፣ መጽሐፈ አርጋኖን እንደዚሁም መጽሐፈ ዚቅ ወመዝሙር በሁሉ ጭምር ሳይቀር በቅዳሴያት ሁሉ ጭምር ሳይቀር ኢየሱስ አሁን በሰማያት ይለምናል ይማልዳል ብላ ጽፋለች። በድርሳነ ሰንበት ሁሉ ጭምር ሳይቀር ማለት ነው። ይሄንን ደጋግመን አሳይተናል። ራሱ ጹብ ድንቅም ብፁዕም ይሄንን ያውቃል። ስለዚህ ጌታችን ኢየሱስ ክርስቶስ የሚማልድ መሆኑን መማለድ ማለት ማስታረቅ አይደለም ብለዋሉ። አቅም የለም፣ አፍ የላችሁም። ዚፕ ነው ማስገባበት። በ10 መዝገበ ቃላት እዚህ ያለኝ እጄ ላይ ምድሪቱ ላይ ያለ መዝገበ ቃላት ከና አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ጀምሮ ማለት ነው። አንድም በአማርኛ በግዕዝ ብትመጣ አታመልጥም። ጓዳ ነው የምንከታችሁ እንደ ገድል እንደ ድርሳኑ ማለት ነው። ኢየሱስስ ቆንጅዬ አማላጅ ነው። ቆንጅዬ አማላጅ አንተ ነው ያልከው። ግዕዙ አያማልድም ወይ ተዋቀስ ብሎ የሚለውን ቃል አለቃ ኪዳነ ወልድ ክፍሌ ምን ብለው ነው የፈቱት? የሚከራከር ነው ብሏል። የሚከራከር ማለት የሚፈርድ ማለት ነው አይደለም።
ዕብራይስጡ ማነው ግሪኩ ኢንቱካኔ ነው ብሎ የሚለው ኢንቱካኔ መፍረድ ማለት ነው የሚለምን ብሎ ነው የሚስማማው። እና መዝገበ ቃላቱ ሁሉ በሙሉ ኢየሱስ አስታራቂ፣ ኢየሱስ አማላጅ፣ ኢየሱስ መካከለኛ እንደሆነ ነው የሚናገረው። መካከለኛ ማለት መፍረድ ማለት ነው አለ። ሰው የሆነው ከእግዚአብሔርም ከሰውም የሆነው ጌታችን ኢየሱስ ክርስቶስ ነፍሱን ስለ ብዙዎች ቤዛ ሰጠ። ዘመጦ ርእሶ ቤዛ ሁሉ ነው የሚለው እዛ መጽሐፉ ማለት ነው። በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ቻለው በከብት መርፌ ነው የምሰጠህ እንደዚህ አስቀምጬ ማለት ነው። ደቂቃ ሲሰጥ ታወራለህ፣ እኔም ሲሰጠኝ እናወራለን። ኦኬ ካሜራ እንኳን አትከፍትም ፊቴ፣ ከከፈትክም እንግዲህ እናያለን ማለት ነው። ስለዚህ መጽሐፍ ቅዱስ ኤርሚ የጠየቀውን ጥያቄ እስካሁን አልመልሱም። አራውንድ ዘቡሽ ነው የሚዞሩት። አራውንድ ዘቡሽ መጽሐፍቶቻቸውን ስለሚያፍሩባቸው ማለት ነው። በመጽሐፍ ቅዱሳቸው ቀኖና ያፍራሉ። መጽሐፍ ቅዱሳቸው ቀኖና 81 ይባላል። ይሄ 85 ነው ሲቆጠር 46 85 96 እንደዚህ ነው ያላቸው። አንዳቸውም አሁን ብጠይቃቸው በመጽሐፍ ቀኖና በሌላ ጊዜ እንመጣለን እንጂ የዛሬውን ርዕስ ያንተን መልስ እንስጥ እንጂ አንዳቸውም ሊቆሙ አይችሉም፣ እንኳን እነሱ ሌሎቹም ቢመጡ ማለት ነው። ስለዚህ ነፍስ ይማር፣ ነፍስ ይማር። እሺ ነፍሳቸውን በአጸደ ገነት አያስቀምጥልን ብለን አንልም። በምርቃት እግዚአብሔር ገነት የሚያስቀምጠው የለም። ሚዩት አድርግ፣ ልጨርስ። ሚዩት አድርግ፣ አትንቆራጠጥ፣ ሚዩት አድርግ። ነፍሳቸውን በአጸደ ገነት ያስቀምጥ ብለን አንልም። በቁማችሁ ነው የሞታችሁት። ቤተክርስቲያኒቱ በቁሟ ነው የሞተችው። መጽሐፍቶቻችሁን ሰርዛችሁ ደልዛችሁ የሕያው የአምላክ የእግዚአብሔር ቃል አለን ብላችሁ የምትሉት የዛሬ 18 ዓመት ያሳተማችሁት ነው። ከዛ በፊት መጽሐፍ ቅዱስ አልነበራችሁም። ይህንንም ሰዎች ሁሉ መስክረዋል ማለት ነው። ጨርሻለሁ። ኦኬ ቴንኪ ኤርሚ፣ እናመሰግናለን። የነ ብፁዕ ደቂቃ ነው። ቁጭ ብለህ ትሰማቸዋለህ እነሱ እስከሚያወሩ ድረስ። ብፁዕ የእናንተ ደቂቃ ነው። 10 ደቂቃ እሰጣለሁ። ይኸው ማውራት ይቻላል አሁን። ሆስት መዝሙር 40 ታዘጋጅልኛለህ? አይከፍትልም። አንተ እንዳትከፍት ሆስት ታርግ። አሁን መልስልኝ። መጽሐፍ እንዳትከፍት ደቂቃ አልጀመርኩልህም። ቆይ አንዴ እኔ ማግባቢያ ልስጣችሁና እኔ አንተ የሚሰጠን ደቂቃ መፍጀት አልፈልግም። ምናልባት እኔ ጋር መጽሐፍ ቅዱስን እያሳየው ነበር። መዝሙሩን መክፈት አያቅተኝም። መዝሙሩን ከፍተዋለሁ፣ ግን እኔ ግዕዙን እስከምፈልገው ሰዓት እንዳይሄድብኝ የሚያነብ ሰው ስውሮ አለ ከአንተ ጋር ማለት ነው። ስውሩ እንዲከፍተው አሁን ስትፈልግ 1954ቱን ስትፈልግ 2000ን ስትፈልግ የዲያብሎስ አዲሱን መደበኛ ትርጉም ነብላለሁ። ኦኬ ችግር የለም። አሁን እኔ ሳይሆን የምጠይቀኝ ደቂቃውን አልጀመርኩትም እስካሁን ድረስ ተረጋግቼ ጀምረዋለሁ። ኤርሚያስ በመሃል እንዳትገባ ብፁዕና እሱን ለሁለት ላድርጋችሁና ከዛ በኋላ መጽሐፍ ቅዱስን ክፈተው ስውሩ። ከዛ በኋላ ብፁዕ ደግሞ ታነበዋለህ። 10 ደቂቃውን ጀምራለሁ። 5 ደቂቃ መጀመሪያ ጀምራለሁ። እሺ በነገራችን ላይ ለምን 10ሩና እንደገና ይጀመራል። 10ሩን አደርገዋለሁ። ኤርሚያስ 10ሩን አደርገዋለሁ። ሚውት እንዳታነሳ 10 አደርገዋለሁ። በቃ 10 አደርገዋለሁ። አሁን አንተ ሰው ነህ፣ እኛን ትጠይቃለህ። እሺ ቀጥል። ብዙ ቀጥሉ። ደቂቃ ጀምሬያለሁ። 10 ደቂቃ አድርጌዋለሁ። እሺ በነገራችን ላይ ሁላችሁም እንድትሰሙ የሚፈለገው በ2000 ላይ ህዳግ ላይ የተቀመጠው ቃል የተካደ ቃል አይደለም። አንደኛ የተካደ ቃል አይደለም። የተካደ ቃል ይጠፋል እንጂ አይቀመጥም። ስለዚህ ምን ይላል? ግሪኩ የሚማልደው ይላል ነው የሚለው። ይሄ ቃል የታመነ ነው። ኤርሚያስ ግን የሚያወራው ይማልዳል ይላል። ይማልዳል አይደለም የሚለው፣ የሚማልደው ነው የሚለው። ለምን የሚማልደው ተባለ ከተባለ ስለ ሁላችን ስላማለደ ስለ ሁላችን የሚማልደው ክርስቶስ ኢየሱስ ነው ተባለ። ባያማልድ ኖሮ የሚማልደው አይባልም። እኔን ያማለደኝ ክርስቶስ ነው። አንተን ያማለደ ሁላችንንም ያማለደው ክርስቶስ ነው። በስጋ ወራት ምን ተባለ? የሚማልደው ተባለ። 54ቱም ላይ ተቀምጧል። የግሪኩ ምን ይላል? የሚማልደው ይላል። የታመነ ነው። አንተ ግን ምን ብሎ ያጭበረብራል? ሰምታችሁ ከሆነ ይማልዳል ይላል። ግሪኩ አይልም፣ ይማልዳል ይላል። የሚለውን ወርድ ለምንድን ነው የሚፈልጉት መሰላችሁ? እያማለደ ነው ይላል ለማለት እንዲመቻቸው ነው። ይህንን ደግሞ ምቾት የፈጠሩት ደግሞ በአዲሱ መደበኛ ትርጉማቸው ላይ የሚማልደው ብለው ስላስቀመጡት፣ ማን ነው ይማልዳል ብለው ስላስቀመጡት አዲሱ መደበኛ ትርጉም ላይ እሷን እያወሩ ግሪኩ እንዳለው ለማስመሰል ይሞክራሉ። ግሪኩ ይማልዳል አይደለም የሚለው ሰማይ ላይ ሆኖ ኢየሱስን ሰማይ ላይ ሆኖ ይማልዳል ሳይሆን የሚለው
ግሪኩ የሚማልደው ይላል። የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ለምን ስለኛ የሚማልደው ተብሎ በኩራት ተነገረለት? ስለኛ ስላማለደ። በዚህ ማል እኔ ስውሩ ቢሰድበኝ የትም ቦታ የሚሳደበው እለዋለሁ፣ ተሳዳቢ እለዋለሁ፣ ይሳደባል እለዋለሁ። ለምን? መሳደቡን ለመናገር ይሄ የሚሳደበው ይባላል። ክርስቶስ አማልዷል። ማማለዱን ለመናገር የሚማልደው ክርስቶስ ተብሏል። የግሪኩም ትክክል ነው። 54ቱም ተሳስቷል አላልንም። ስለዚህ የሚማልደው የሚለውን ቃል ይማልዳል አለ እያሉ ማጭበርበሩ ጥቅም የለውም። ለምን? በኢየሱስ ክርስቶስ የዘላለም ቤዛነትን አግኝቶ ወደ ምድር የመጣውን ጌታ የዘላለም ቤዛነትን ሊያስገኝ ወደ ሰማይ ያረገ ከሚለው ቅጥፈት የባሰ የለም። መጽሐፍ ቅዱስ የዘላለም ቤዛነትን አግኝቶ ወደ ቅድስ በገዛ ደሙ ገባ ብሎ ተናግሯል። ራሱ መስዋዕት አደረገ ብሎ ተናግሯል። ወደ ቅድስ በገዛ ደሙ የገባው የዘላለም ቤዛነትን አግኝቶ የገባውን ጌታ የዘላለም ቤዛነትን ሊያስገኝ አረገ ብሎ መናገር ከከባድ ክህደት ነው። ኢየሱስ የዘላለም ቤዛነትን ሊያስገኝ ወደ ሰማይ አላረገም። የዘላለም ቤዛነትን አግኝቶ በቤዛነቱም በደሙ አጥቦ ገዝቶ ነው ኃጢአታችንን በራሱ አንጽቶ ያረገው እንጂ እኛን ሊያነጻ አላረገም። የዘላለም ቤዛነትን ሊያስገኝ ማለት ምን ማለት? ሊያስገኝ አረገ ማለት ምን ማለት ነው? ሊያነጻ አረገ። ኢየሱስ ሊያነጻ አላረገም። የዘላለም ቤዛነትን ለማግኘት ብሎ አላረገም። የዘላለም ቤዛነትን ያገኘው ጌታ ወደ ምድር መጥቶ በቤዛነቱ በደሙ አጥቦ ቀድሶ ኃጢአታችንን በራሱ አንጽቶ ያረገውን ጌታ ያረገው የዘላለም ቤዛነትን ሊያገኝ ነው ብሎ ከመቅጠፍ የባሰ ውሸት የለም። ስለዚህ ኢየሱስ ክርስቶስ አላማለደም የሚል አንድም የለም። ያማለደው ያውም ሁላችንንም ነው። ያማለደው ጌታ ፈራጅ ነው። አዎ ፈራጅ ነው። አዎ ፈራጅ ነው። እንዴት ነው ፈራጅ ነው የሚለው? በእርሱ የማያምን አሁኑን የተፈረደበት በማን ነው? በራሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ቃል ነው። በእኔ የማያምን አሁኑን ተፈርዶበታል አለ። አሁን ኤርሚያስ አላመነም። አሁኑን የሚፈረድበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። በምን ምክንያት? ባለማመኑ ምክንያት። ምን የሚለውን? የዘላለም ቤዛነትን አግኝቶ መጥቶ በደም ዋጋ የገዛንን ጌታ በደም ዋጋ ገዝቶ አጥቦ ቀድሶ ያረገውን ጌታ የዘላለም ቤዛነትን ሊያገኝ አረገ፣ ሊቀድስ ሊያነጻን አረገ ብሎ ከመቅጠፍ የባሰ ክህደት ስለሌለ ማለት ነው። አሁን የፈረደበት ማን ነው? ክርስቶስ አሁን እንደፈረደበት ስለሚያውቅ ነው ፈራጅ የሚለው ሳይሆን አማላጅ የሚለው ነው መቀመጥ ያለበት እያለ የራሱን ትርጉም ለማሰጥ የሚጥረው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያውም ከብርቱ ጩኸትና እንባ ጋር ያማለደ አማልዶ ነው ያረገው። ኃጢአትን አንጽቶ ነው ያረገው። ተሰምቶለት ነው ያረገው እንጂ ሂዶ ሊጮህ አይደለም ያረገው። አንተ በኩራት ውሃ እንድትጠጣ ልብህን ከሰፋ አድርገህ በኩራት እንድትኖር ከመሸማቀቅ ህይወት ወጥተህ በኩራት እንድትኖር ስላንተ በደል ስላንተ ኃጢአት አማለደ። አቤቱ የሚያደርገውን አያውቅምና ይቅር በለው አለ። አሁንም የምታደርገውን ስለማታውቅ ይቅር ልትባል ይገባል ምንለው ለዛ። ስለዚህ ኢየሱስ ክርስቶስ አላማለደም የሚል ትምህርት የለም። አማልዷል። ያማለደው ጌታ ፈራጅ ነው፣ እየፈረደ ነው። ይመጣል፣ ይፈርዳል። አሁን በማን ላይ ይፈርዳል? ባላመኑት ላይ ይፈርዳል። አሁኑን ሲመጣም ደግሞ ስንዴውን ከገለባው ይለያል፣ ፍየሉን ከበጉ ይለያል። ሲመጣ ለፍርድ ይመጣል ጌታ። ለሲኦል የሚገቡትን ለመንግስተ ሰማያት የሚገቡትን ለገሃነመ እሳት የሚገቡትን ይለያል፣ በግልጽ ይለያል። ስለዚህ ኢየሱስ ክርስቶስ በሮሜ 8:34 ላይ የተነገረው ቃል የታመነ ነው። አማልዷል። የሚማልደው ክርስቶስ ኢየሱስ ነው። ግሪኩ ይላል ትክክል ነው። ግሪኩ ይላል ትክክል። ያማለደው ኢየሱስ ስለሆነ የሚማልደው በኩራት የሚፈርደው እየፈረደ ያለው ኢየሱስም ስለሆነ የሚፈርደው ክርስቶስ ኢየሱስ ነው። ትክክል። የግሪኩ የአማርኛውን መጽሐፍ ቅዱስ ትክክል ነው። እኛ ትክክል አይደለም የሚል ክህደት ቃል አልወጣንም። ስለዚህ ኢየሱስ ክርስቶስን በዚህ ደረጃ ክዳችሁት፣ አይ የሚፈርደውን የሚማልደው ብላችሁ ቀይራችሁታል የምትሉት አያችሁ። ክርስቶስ እንደሚፈርድብህ ስለፈራህ እኮ ነው። አሁን አንተ ምን ይሁንልህ የምትለው
ይማልደኝ ይማረኝ እያልክ ነው። አዎ በደልህን ታውቀዋለህ። ማጭበርበርን ስለምታውቀው እንዲህ ምርህ ካለ ጉጉት የተነሳ ነው የሚማልደው መባል አለበት ብለህ የምትሞግተው። ያማለደህ ይበቃሃል። አማልዶ አቁመሃል። ያቆመህን ጌታ አምነክ አማልዶኛል ብለህ ተቀብለክ እንዳይፈረድብህ ብትተጋ ነው የሚያዋጣ። ሁላችሁም ያማለዳችሁን ጌታ ተቀብላችሁ እንዳይፈረድባችሁ ልትተጉ ነው የሚገባው። ያማለዳችሁን ጌታ ሳትቀበሉ እያማለደኝ ነው ብላችሁ ከፍርድ ልታመልጡ ይገባል። እያማለደኝ ነው የሚል አንድም የመጽሐፍ ቅዱስ ክፍል የለም። ቤተ ክርስቲያንም በኩራት የምትመሰክረው ያማለደውን ጌታ ነው። ስለዚህ ኢየሱስ ክርስቶስ በሮሜ 8:34 ላይ የሚፈርደው ክርስቶስ ኢየሱስ ነው ብላ የተቀመጠው ቃል የታመነ ነው። በግርጌውም የሚማልደው ይላል የሚለው ቃል የታመነ ነው። አማልዶ መምህር የሚጨምሩት ካለ ይጨምሩ። እሺ ቃለ ሕይወት ያሰማልኝ። ፕሮቴስታንት ሊቃውንት አለ። ፕሮቴስታንት ሊጥ እና ተሳዳቢ እንጂ ሊቃውንት የላቸውም። ኢሳይያስ 7:14ን ሲተረጉሙ ላሳያችሁ። ማን? የፕሮቴስታንት ሊጦች። ልብ በሉ 7:14 ላይ ሪከርድ አድርጉ። ድንግል የኢሳይያስ የመጀመሪያ ሚስቱ ያሻርን ይኸው አማርኛ ማንበብ አይችልም ስለሚል አንዴ አዳምጡ። ምክንያቱም እንደዛ ያለው ለምንድን ነው? መደበቅ ስለመፈለገ፣ በመተቸት ኦርቶዶክስን በመተቸት የተሰማራ እንጂ በራሳቸው ቁመው እንኳን አይኖሩም። ስለዚህ ምን ይላል? ድንግል የኢሳይያስ የመጀመሪያ ሚስቱ ያሻርን ያስብን ከወለደች በኋላ የሞተች ይመስላል ይላል። ስለዚህ ይላል ሁለተኛ ሚስቱ ልትሆን የታጨች ልጃገረድን የሚያመለክት ሊሆን ይችላል ብለው ይዘባርቃሉ። በጣም ይገርማል። ልጃገረድ እዚህ ጋር ላይ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሷል ይልና እዚህ ላይ የተጠቀሰችው ሴት ድንግል ማርያም ምሳሌ እንደሆነች ያረጋግጥልናል ይላል። ልብ በሉ እንግዲህ ላቲ ስባት ድንግልናዋን ድንግል በእክሌዋን ቅድም አይታችኋል ሲሳደቡ ስለሚውል እሷ እውነተኛው ኢየሱስ ክርስቶስን ስለወለደች ነው የምትሳደበው። ለምን? በስሜ ይመጣሉ ብዙ ሐሰተኛ ክርስቶስና ብዙ ሐሰተኛ ነቢያቶች ስለሚል መጥተው እያሳዩን ነው። ኢየሱስ ክርስቶስ ቃል በቃል ኢየሱስ ክርስቶስ አማላጅ የሚል ተጽፏል ወይ ብትለው አይነግርህም። ይማልዳል የሚለውን ትርጉም ነው ያውቀው። ምክንያቱም ከራሱ ከባህሪ አባቱና ከባህሪው ከመንፈስ ቅዱስ ጋር ያስታረቀበትን በነገራችን ላይ እዚሁ ላይ ምስክር ስሙት። ቃል በቃል ቀለሜ ኢየሱስ ክርስቶስ አማላጅ ነው የሚል ስርዓት አስይዘልን ኤርሚ መልስ አንተ እንደፈለግህ ስትፈታ ችግር የለውም። እሺ እየሰማሁ ነው። እሺ በስሙ ጥራው ስውሩ። እሺ ደቂቃችን ሐሳብ ይደረግ። እሺ የተቋረጠ ይሄ መናኛ ነው ምናምን ተያም ነው መሳደብ የለም። በስነ ስርዓት መነጋገር ይሻላል። እሱ ሲሳደብ ነው አያለው ወደ ስልም ሲገባ እኔ አልጠይቀው አንተ ጠይቀው። ኢየሱስ ክርስቶስ አማላጅ ነው የሚል ቃል ተቀበልና ብፁዕ አምላክ አሁን ይግባ እኔና ብፁዕ አምላክ ነው ይሄን ሰካራ ማስወጣልኝ ኤርሚ እየጠየቅኩት ነው። አየሁ አይደል? እሱ የሚሳደበው ትክክል ነው። እኔ የምናገረው እውነት ደግሞ ስድብ ነው። ኦኬ ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል አለ የለም? ቃል በቃል ነው የጠየቅኩ። ለምን? ኢየሱስ ክርስቶስ አማላጅ ነው ብለህ ስትናገር ስለነበር አውጣ። ደቂቃ አልቋል። ኦኬ ደቂቃ አልቋል። ስውሩ ደቂቃ አልቋል። ደቂቃ አልቋል። የተቋረጠውን አካክስልን። እሺ ቆይ አንዴ ሚውት አድርጉ። እኔ ልናገር። አንደኛ በመሀል ተሳደበ። ሲሳደብ ደግሞ አስተካክልልኝ ብሎ ነው እንትን ያለ ማለት አካሄድ ስድብ መኖር የለበትም ነው ያለ። ምክንያቱም እኔ ብቻ ሳልሆን የምናገረው ከታች ያሉን በጣም ብዙዎች እየታዘቡ ስለሆነ ነው። ሪከርድም ስለሚያደርጉትኝ ቤተክርስቲያን መሳደብ እየተሳደበ ከሆነ እሱን አስወርደው ብፁዕ አምላክ አንድ ላለው ጥያቄን ይመልስ። ጥያቄን መልስ ወይ ጥያቄን ይመልስ። ቆያን ኤርሚ አስወርደው። እኔ በኋላ እኔ ምንም ኢሳይያስ 7:14ን በሌላ ቀን እዚሁ አንተ ቤት እኔ እናገርበታለሁ። 7:14 ማለት ነው የሮሜ 8:34 ላይ ያለው ይሄንን ሰው አስወርደው ብፁዕ አምላክ ከኔ ጋር ያውራ። አስወርደኝ ሰው ጥያቄን መልስ። እሺ አንድ ላንድ ይሁን ማለት ነው። አንድ ላንድ ነው በቃ አስወርደው። ይሄ ጠላው ጋላ እኮ ይጠጣ እዛ ሄዶ ለዚህ ነው አየህ ብፁዕ ሲያወራ በስርዓት በሪስፔክት ነው የሚያወራ። እኔም በሪስፔክት ነው የማወራ። አስወርደው ኤርሚ አስወርደው ኤርሚ አስወርደው በቃ ብፁዕ አምላክ አስወርጄዋለሁ። ያው እኔም እንቅልፌ ስለመጣኝ ኤርሚ በዚህ አጋጣሚ ከመጀመር በፊት አንድ ቃል የምናገረው ነገር ብፁዕ አምላክ አንድ ቃል ብቻ ሳይሆን የአንተን ሀሳብ ስጠን። አሁን አንተ 5 ደቂቃ የሚሆን 6 ደቂቃ ወስደህ እስካሁን ድረስ በተወራው ላይ ያለህን የራስን ምልከታ አስቀምጥ። ከዛ ለእኔ ከሰጠኝና
አወራለሁ። ከዛ ደግሞ ብፁም ያወራል ማለት ነው። ሰዓት ካለ ማለት ነው። አይ ነው ሌሊት እንደሆነ አውቃለሁ። ያንተን ሀሳብ በጣም ሌሊት ነው። ኦልሞስት 9 ሰዓት 3 ሰዓት እየሆነ ነው ከሌሊቱ። ትልቁ ላይ ዛሬ አድርገኝ ያንተን ሀሳብ ስጥ። እሺ ችግር የለውም። እንግዲህ የኔ ሀሳብ ምንድነው እስካሁን ድረስ ስማር የነበረው ነገርና ስጠይቅ የነበረው ነገር መጀመሪያ የሮሜ 8:34 እና የሮሜ 8:26 ነው። ምክንያቱም ሮሜ 8:26 ላይ የተጻፈው ቃልም ሙሉ በሙሉ ተቀይሯል። ምክንያቱም መቀየሩ ምንድነው እዛ ጋር የሚናገረው የመጀመሪያው መጽሐፉ እንደሚናገረው መክፈት ይቻላል። እዚህ ጋር ስላለ መጽሐፉ አንድ ቃል ነው ዛሬ አሁን በጣም ስትወያዩበት የነበረው የመጀመሪያው የኢሳይያስ 53:10 ላይ እስከ 12 ያለውን ስንመለከት የቆየነ የሱን ቃል አቀያየር ተመልክተናል። እግዚአብሔር ይመስገን ጥሩ ተረድቻለሁ በብዛት። ቀጣዩ ግን የሮሜ 8:34 እና የሮሜ 8:26 ነው። የሮሜ 8:26 ጭራሽ አላነሳችሁትም። የኔ ምልከታ ማለት ነው የኔን አስተያየት የምናገረው ምንም ያነሳችሁት ነገር የለም። ከዚህም ቃል ላይ አንድም ነገር አልተናገራችሁም። የሮሜ 8:34 ላይ ግን እንግዲህ ይፈርዳል፣ ይማልዳል፣ በእናንተም ተቀይሯል። የቃላት ለውጦች አሉ በጣም ከአዲሱ መደበኛ ለምሳሌ ከኦርቶዶክሳውያን ከአዲሱ መደበኛ 2000 ቃል ተጨምሯል። አዎ ተጨምሯል። ምንድነው የተጨመረው? በመጀመሪያው በ266 ወይም በ1954 የታተመው መጽሐፍ ቅዱስ ቃል በቃል የሚናገረው እንደሚማልድ ነው። የቃላት ለውጡ ለምን አስፈለገ ነው የኔ ጥያቄ። የቃላት ለውጥ አያስፈልገውም። እንደገናም ደግሞ በፕሮቴስታንት ደግሞ ያለውን ደግሞ ለቃሉ ታማኝ ነው ኤርሚያስ እንደተናገሩ ለቃሉ ታማኝ ነው ቢባልም ባለበት ማስኬድ ይቻል ነበረ መጀመሪያ በታተሙ። ምክንያቱም የተለያዩ የቃላት ጉድፈቶች አሉ፣ የተለያዩ ቃላቶች ገብተዋል። እሱንም ተረድቻለሁ። ውሳኔው ለኔ ተውት። ምክንያቱም የኔ ውሳኔ ለራሴ ነው። ሌሎችም የተማሩት ደግሞ ለራሳቸው ነው። እኔ ባልኩት ማንም ሰው አይሄድም፣ ሰውን በራሱ መንገድ ስለሚሄድ ማለት ነው። ስለዚህ ከዚያውን የመጨረሻ ደቂቃ ልስጣችሁና ምናልባት ልትነጋገሩበት የምትችሉት ነገር ቢኖር ወደ ሮሜ 8:26 ላይ ሂዱልኝ። ለኔ እንዲረዳው በደንብ አንደርስታንድ እንዳደርገው። አሁን 10 ደቂቃ እየወሰድን ስላወራን የፈለግነውን 10 ደቂቃ ለምን እንድንጠያየቅ አታደርግም? ያ መጠያየቅ ትጠያየቃላችሁ፣ ግን እኔ አሁን የመጨረሻ 10 ደቂቃ ልስጣችሁና ሮሜ 26 እንዲነገረኝ ይፈልጋሉ። የሮሜ 26 መጽሐፉን ልክፈተው፣ ጠብቁኝ አንድ ደቂቃ። መጽሐፉ ሲከፈት ነው የሚሻለው እኮ። አንተ ሐሳብን ስጥ። አንተ ሐሳብን ከሰጠ በኋላ 10 ደቂቃ ለምን ኦልሞስት እየደከመህ ነው አንተ። በጣም ደክሞኝ ነው እያወራሁ ያሉት። የፈለግን አወራን እንጂ አልተጠያየቅንም። ስለዚህ አንተ የሆነ ሐሳብ ስጥ፣ እሱ ላይ ተመርኩዘን 10 ደቂቃ ተጠያይቀን ከዛ አንተም ተኛ። እሺ እኔ ተኛለሁ፣ ችግር የለም። ግን የሮሜ 8:26 እና የሮሜ 8:34 ሁለቱን ቃላት አንስተን እስካሁን ስንወያይ የሮሜ 8:34 ተመልሷል። እሺ ሲመለስ እኔ የተረዳሁትን ተረድቻለሁ፣ ሌሎች የተረዱትን ደግሞ እነሱ ይረዱት። ምክንያቱም ሁሉም ሰው ዛሬ ላይ በዚህ ዘመን ያለ ሰው ራሱን ጠይቆ ራሱ መጽሐፍ ቅዱስ አንብቦ ካልሆነ በስተቀር እያንዳንዱ ነገር ዝም ብሎ በማየት ብቻ የዘላለም ሕይወት ለማግኘት ትንሽ ይከብዳል። ለምን ሰው እየተሯሯጠ ያለ የዘላለም ሕይወት ለማግኘት ስለሆነ ማለት ነው። የሮሜ 8:26ን 10 ደቂቃ ልስጣችሁና ሁለታችሁ ብታብራሩልኝ ምን ትላላችሁ? ብፁዕ እኔ ደስተኛ ነኝ። አቅም ካለው ደስተኛ ነኝ እኔ። ብፁዕ የሮሜ 8:26ን የመንፈስ ቅዱስን አማላጅነት መጽሐፍ ቅዱስ ይናገራል። ይማልዳል ብሎ መንፈስ ቅዱስን ሲናገር ይቃትታል ነው ተብሎ ትርጓሜ ከዚህ በፊት ተሰጥቶን ነበረ፣ አዳምጠናል። አሁን ላይ ደግሞ ይፈርዳል የሚል ቃል አለ። እኔ አንድ ክርስቲያን ነኝ፣ እንደ አንድ ምዕመናን፣ እንደ አንድ ሰው እንዴት ነው ልረዳው የሚገባኝ ይሄን ነገር? የወልድን መፍረድ ከተነገረኝ ኦኬ፣ የመንፈስ ቅዱስን ፍርድስ እንዴት አድርጌ ልምቀበሉ? እሱም ብቻ ለሁለት አብራሩልኝ እና 10 ደቂቃ ወይ ከብፁዕ ልጀምር ወይ ከኤርሚያስ ልጀምር? ያ ሰጣው ለብፁዕ ስተው በእነሱ መጽሐፍት ላይ እንዴት እንደሰረዙት ወይ እንዳልሰረዙት ያሳይ። አቅም ግን ይጠይቃል ካለው። ብፁዕ ካንተ ልጀምር ወይስ ከሱ ልጀምር? ነበርኩኝ እንትን ስልክ ገባብኝና እያየሁት ነበር። ችግር የለም። የሮሜ 8:26ን የሮሜ 8:34ን አይተናል። ምናልባት የሮሜ 8:26ን የመንፈስ ቅዱስን መቃተትን እንደ ምልጃ ጽፎልን ነበርና ቃሉ ግን እንደሚፈርድ ተናግሯል። እና ይሄ ይፈርዳል ተብሎ የተቀየረበት መንገድ ምንድነው መሆን ያለበት? እንዴት ነው መረዳት የምችል? እኔ
ኦኬ ሮሜ 8:28 ምን ይላል ነው እያልከኝ ያለው? ሮሜ 8:26 እሺ ምን ይላል? አንብብልኝ አለ። ኦኬ ላንብበው። ቪዲዮ ላበራኔ ኤርሚን እንድቀይረው አንዴ። እሺ ትችላለህ። ሮሜ 8:26 ኦኬ ይታያል አይደለ? ለኔ እኔ ራሴ ነኝ የመጣው። ለሊት አልጋዬ ላይ ሆኜ እየተገላበጥኩ ነው። ይቅርታ አድርጉልኝ። እሺ አሁን ላነበው ነው። ኦኬ ሮሜ 8 እዚህ ጋር ይታያችኋል ብዬ ተስፋ አደርጋለሁ። ምናልባት ይታያል አይደል? እዚህ ጋር አንብበው። ይታያል። ወደዚህኛው ልመልሰው፣ ወደ 26 ልመልሰው። እዚህ ጋር እንጀምራለን። ይሄኛው የ1954 ወይም ደግሞ 66 ነው የኛው መጽሐፍ። ኦኬ እዚህ ጋር ገለጠን። ከዚህ እንጀምር። ነገር ግን ይላል የመንፈስ ይታያል አይደል? አንብበው። ያ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን የልጅነት እየተጠባበቅን ራሳችንን በውስጣችን እንቃትታለን ይላል። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውንም ማን ተስፋ ያደርጋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠብቃለን ይልና ከዛ ወደዚህ መጣን። እንዲሁም የቱ ጋር ነው ያሉት? በመድኃኒዓለም የቱ ጋር ነው ያሉት? ሌላ ክፍል በጣም ሌላ ነው የገባሁት። ሮሜን ላይ ነው የገባሁት። አይ ቅድም ሮሜን ክፈትልኝ ስላልከኝ በጣም ይቅርታ። ሮሜን ክፈትልኝ ስላልከኝ ነው። ምን ነው ልታነብ የፈለከው? ሮሜ 8:34 ነው አይደል ማንበብ የፈለኩት? የሐዋርያ ስራ ነኝ። አሁን ሮሜ 8:34 ወደ ሮሜ ሰዎች ይላል። ይቅርታ እንደይቃሽ። ሮሜ 8:26 ነው ማንበብ የፈለከው? ሮሜ 8:26 ነው። ሄድሽ ሮሜ 8 ላይ ሄድና 8 ላይ ደና የራሱ ገጽ መጨረሻው ላይ ስለ መንፈስ ቅዱስ ይናገራል። የራሱ ገጽ መጨረሻው ላይ እያፈለኩት ነው። ችግር የለውም። አገኘሁት አሁን። ይቅርታ ኦኬ ይሄው እዚህ ጋር መጠናል። ይሄው አግኝቼዋለሁ። ብፁዕ ይታያላ። እኔ መጽሐፉን ይጋል አንተ ብታነበውም እኔ ነው። ኦኬ እሺ ከየቱ ጋር እንጀምር? ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት ከይወርለ ተጠብቃለን ብሎ ወይኔ እንዲሁም ደግሞ መንፈስ ደካማ እኔ ላነብልህ የፈለከው ላነብልህ። አሁን ይሄው አመጣሁት። እሺ ከላይ ልጀምር ነው። ከዚህ ልጀምር። በተስፋ ስላስገዛው ነው እንጂ ይልና በፍቃዱ አይደለም። የተስፋቸውን ፍጥነት ራሱ ደግሞ ከጥፋት ባርነት ነፃነት አውጥቶ ለእግዚአብሔር ልጅነት ወደሚሆን ክብር ነፃነት ሌላ ነው ያለው ራሱ ነው እንጂ ሮሜ እኮ ይታያል። ይሄው ሮሜ 8 ቆይ እያነበብክ ያለው የትኛውን ነው? 80 ያዱ ነው ወይስ ይሄኛው 66 ነው? 66 እኮ ነው እኮ። ታዲያ 8:26 እና ማንበብ ፈለከው? 8:26 እንደሱ አይደለም የሚለው ሌላ ነው። እሺ የቱ ጋር ነው? እሺ ይሄው ማየት ይችላል። የቱ ጋር ነው? እስቲ ከፍ አድርግልኝ። እሺ ቆይ አንዴ ቁጥሩን አሳየኝ። ኦኬ እዛው ላይ ሁን። ኤርሚ ግለጥ፣ ወረቀቱን ግለጥ። 8 ላይ ነው ያለው። ግለጠው አንድ ወረቀቱን አንድ ግለጥ። እሺ ይሄው እዚህ ጋር መጣው። እሱ ከላይ ያው ዳር ላይ ዳር ላይ ያለው እዚህ ጋር እንዲሁም ደግሞ የሚለው ጋር ጀምር። እሱ ማለት ነው። ጀምራው። እሺ
እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው መንፈስ ሐሳብንም እንደሆነ ይኸው ጌታ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። ትክክል። ይሄን ጨረሰ ስለሚማልደው። ኦኬ ወደዚህኛው መጽሐፍ እንሂድ። እሺ ይሄኛውን አንድ መመለስ አለብኝ መሰለኝ አይደል? እዚህ ጋር አዎ፣ ጫፏ ላይ ነው የምትጀምረው። መጨረሻው ላይ ያለውን እሱ ጋር አካባቢ ነው የምትጀምረው። እሺ የቱ ጋር ጀምር? ጸሎታችን ምንድነው? ነገር ግን እርሱ ይላል መንፈስ ቅዱስም ብለህ ጀምር ከፈለህ መንፈስ ቅዱስም ከሚለው ጀምር 26 አዎ ጣት አካባቢ ጣላይ ጣት አካባቢ ከሆነ ከላይ ነው። ታው እኔ ላንብብልህ ራሱ ያነበው እሺ ራሴ ላንብበው። ቆይ አንዴ ኤርሚ እሺ ጣት ጋር የማይታየውን ተስፋ ብናደርግ ግን እታች ጣውራጣት ያለበት እዚች ጋር መንፈስ ቅዱስም ድካማችንን ይረዳናል። እንግዲያስ ተስፋችንን ካላወቅን ጸሎታችንን ምንድን ነው? ነገር ግን እርሱ ራሱ መንፈስ ቅዱስ ስለ መከራችንና ስለ ችግራችን ይፈርዳል ይላል። ይፈርዳልና ያንኛው ምንድነው የሚለው? ይማልዳል ነው። ይሄ ደግሞ ይፈርዳልና እርሱም ልባችንን ይመረምራል፣ ልብ የሚያስበውንም እርሱ ያውቃል። ስለ ቅዱሳን በእግዚአብሔር ዘንድ ምን ይላል? እዚህ ጋር ጫፍ ላይ ይፈርዳል ይላል። ጥያቄው ለማን ነው? ይሄንን አስታርቁልኝ። ነው የእኛን መጽሐፍ ቅዱስ እኛ ነው የምናስታርቀው። የእነሱን ደግሞ ከአዲሱ መደበኛ ትርጉም ጋር ታስተያየና እሱን ትጠይቀዋለህ። የእኛን ደግሞ እኔ አሁን ጥያቄ ከዚህኛው መጽሐፍ እሺ፣ ከዚህኛው መጽሐፍ ያነበብኩትን እንደሚማልድ መንፈስ ቅዱስ ነግሮኛል። ከዚህ ጋር ደግሞ አምጥቼ ደግሞ ሳይው ደግሞ እንደሚፈርድ መጽሐፍ ቅዱስ ነግሮኛል። እንዴት ላስታርቀው? ቴንኪው። አሁን ይሄ ጥያቄ እኛን ይመለከታል። ኤርሚያስ የምትጠይቀው እኔ ከመለስኩልህ በኋላ ከአዲሱ መደበኛ ትርጉማ ጋር ደግሞ ታናብብና እሱን ደግሞ በራሱ ትጠይቀዋለህ። የእኛን መጽሐፍ 10 ደቂቃ አስተው። አሁን ምንድነው እሱ ጋር ነው የማወራው። አንተ ምንድን ደቂቃ የምትወስነው? ኤርሚያስ ደቂቃን ይወስናለሁኝ። ጥያቄን እንግዲህ ከይሄኛው እኔ ኦርቶዶክስ ነኝ ብዬ ነበረ እስካሁን ድረስ። ጥያቄ ደግሞ ስጠይቅ ደግሞ ጴንጤ ነህ እያሉኝ ነው። ኦኬ ጴንጤሞ ኦርቶዶክስ ምርጫው የኔ ነው። አሁን አይደለም እሱ ሳይሆን አሁን እዚህ ጋር ያነበብነው መጽሐፉን ላይ ያለውን ነገር አስታርቅልኝ። እሺ ጴንጤው ራሱ ጴንጤ ነህ ስለሚል ተወውሱ። አስታርቅልኝ። እሺ በጣም ጥሩ። እኔ አሁን ይሄን ሳስታርቅል እሱን ከአዲሱ መደበኛ ትርጉም ቀጥለ ጠይቃ አስታርቅ ትላለህ። ይሄን እንዳትረሳ። እሺ ቴንክ ዩ። እዚህ ጋር ምን ብሎ ያሳያል? በግልጽ ቋንቋ ያነበብከው ይማልዳል ይላል። ማን? መንፈስ ቅዱስ። ስለ ቅዱሳንም ይማልዳል፣ በማይነገር መቃተት ይማልዳል ይላል። ይማልዳል ማለት ምን ማለት ነው ብለን ብንጠይቅ ይማልዳል በሚለው የሚረዱ ሰዎች ይማልዳል ማለት ጠበቃ ይሆናል። በዮሐንስ ወንጌል ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ እርሱ ጠበቃችን ነው ይላል። ጠበቃችን ስለሆነ ይማልዳል ማለት ይከራከርልናል ማለት ነው በሚል ይግባባሉ። መልካም። ይከራከርልናል ማለት ምን ማለት እንደሆነ ላሳይ ነው። ይማልዳል ማለት ይከራከርልናል ማለት መሆኑን በማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን። ስለዚህ ክርስቶስ ይከራከርልናል ጠበቃችን። ስለዚህ በጥብቅና ነው የሚማልደው በሚለው አገላለጽ ይማልዳል ማለት ይከራከራል ማለት ስለሆነ ጠበቃ ይሆናል ማለት ስለሆነ እዚህ ክፍል ላይ መሰረት አድርገ ይከራከራል ማለት ደግሞ ምን ማለት እንደሆነ ላሳይ ነው። መዝሙረ ዳዊት መዝሙር 42 ቁጥር 1 ይከራከራል ማለት ምን ይላል መሰለ? ይኸውልህ አቤቱ ፍረድልኝ ይለዋል። አቤቱ ፍረድልኝ፣ በጽድቅ ከወጡ ህዝብ ጋር ስለ በቀሌም ተከራከርልኝ ይላል። ተከራከርልኝ ማለት ምን ማለት ነው? ፍረድልኝ ማለት ነው። ስለዚህ ተከራከርልኝ ማለት ፍረድልኝ ማለት ስለሆነ መንፈስ ቅዱስም ምን ይለዋል? ይፈርዳል ብሎ አስቀመጠው።
ማለትም ተከራከርልኝ፣ ጠበቃ ሁንልኝ፣ ማልድልኝ ማለት ማለደ፣ ጠበቃ ሆነ፣ ተከራከረ ማለት ፈረደ ማለት ስለሆነ በምን መሰረት አቤቱ ፍረድልኝ ከጽድቅ ስለ ኃጢአቴም አንተ ተከራከርልኝ ይላልና መዝሙረ ዳዊት መዝሙር 42 አንብብልኝ ራስክ። መዝሙር 42 ቁጥር 1 አንብብልኝ። ጠያቂ ምን ይላል? በድምጽ የትኛውን ላንብብልህ? መዝሙረ ዳዊት መዝሙር 42 ቁጥር ሚውት እሱ ጠያቂ ነው። ሚውት የራስን እዛው ራስን ችለ ኤርሚያስ ቪዲዮን ክፈትልኝ፣ ቪዲዮ ክፈትልኝ እንዳትገባ። ይሄ አማርኛ ማንበብ እንኳን የማይችል አሁንም ሰዓቴን እየሰረቀ ነው። እሺ ሰዓቴን እየሰረቀ ሚውት እንድማር ከሆነ እንዳታነብለት። ገና ትማራለህ። እኔ እያለሁ አንተ አትወድቅም። ራሱ እያነበበ እያለህ አትሰናከልም። እኔ መድገር ኤርሚ ወንድምህ እያለሁ እኔ ላብራለትና እሱ ግለጠው እያለ ራሱ ያንብብ። ኤርሚ አሁን ዝም ብለህ ቁጭ በል። ጥያቄና ቀርባል። ለሱ አሁን በኋላ የሚያወራ ከሆነ አስወርድልኝ። ስጨርስ ይገባል። አስወርድልኝ። ገና ትናደዳለህ። እኔ አሁን ስለ እናንተ ንዴት ሳይሆን ስለ እኔ ትምህርት ለምን አትጨነቁም? ሚዩት አድርግልኝ። ደቂቃዬንም ያዝልኝ። ትልቁ ላይ ሁን። ቪዲዮ ችግር የለም። ስለ ደቂቃ ጭማሪ ደቂቃ እኔ ደቂቃ እሰጥሃለሁ። ችግር የለም። አሁን ስለ ደቂቃው ሳይሆን አንተ መጽሐፍ የለህም አታበራም። 80 ያህል እጄ ላይ 66 እንደሌለን እየነገርኩ ነው። ከቅድም ጀምሮ ከፍተን የጠየቀኝ አያችሁ ትናደዳለህ። ገና ትናደዳለህ። ክፈትልኝ። ጠያቂው አንተ ነህ። ስለኛ መጽሐፍ የማስረዳህ እኔ ነኝ። ሚዩት አድርግልኝ። ሚዩት አድርግልኝ። ኤርሚያስ ችግር አለው። አዎ እንድትሰናከል ነው የሚጓጓው። አይሰና ወንድሜ መቼም አታሰናክለውም። መቼም አንተ አንብበህ ጥያቄ ጠይቃል። ገና ትናደዳለህ። ትልቁ ላይ አድርገኝ። ትልቁ ላይ ሁን ኤርሚ። ከአንተ ጋር ነው ማወራው። ትልቁ ላይ ሁን። እሱ የራሱን አዲሱ መደበኛ ትርጉሙን ያነጻጽርልሃል። አያገባኝም። ትልቁ ላይ ሁንልኝና ቪዲዮን ክፈትልኝ። መዝሙር 42 በመቃብራችሁ ላይ ፊርማዬን አስቀምጣለሁ። ሚዩት አድርግ። ገና እውነት ለመናገር ቆይ ኤርሚ እኔ ባበራለትና መዝሙር ብከፍትለት አይችልም። አንብበሃል። ቆይ ኤርሚ ፕሊስ፣ አሁን አንተ ነህ ትልቁ ጥፋት። አንብበሃል፣ ጥያቄ ጠይቀሃል፣ እሱ አያነብን። ቅድም ሚዩት አድርግልኝ። በእኔ ሀሳብ ላይ አስተያየት አትሰጥም። እኔና በሱ በምናወራው መሀል ገብተህ አስተያየት አያገባህም። አንተ ሚዩት አድርግልኝ። ቪዲዮ ከፍተን የጠየቀኝ ቪዲዮ በከፈትከው ቪዲዮ ነው የምመልስልህ። ቪዲዮ ከፍተን የጠየቀኝ ኤርሚ ቪዲዮ ከፍተን የጠየቀኝ እኔ አሁን ቆይ አንድ መናገር የምፈልገው ነገር አሁን የ1954 እና የ2000 እትሙ እኔ ቃል ተቀያይሯል ብዬ ነው የጠየቅኩ ለአንተ ማለት ነው። አሁን ቪዲዮ ከፍተህ ስለጠየቀኝ ቪዲዮውን መልሰህ ክፈትልኝ። እና ቪዲዮ ተከፍቶላል፣ ተነቦላል። ገና ምን አይተህ ሚዩት አድርግ። እኔ እያለሁ ፈቃደኛ አስወርድልኝ። ውረድልኝ። በቃ ደቂቃው ገና ነው። ደቂቃውን የማወራው ከአንተ ጋር ነው። ከእሱ ጋር ማውራት አልፈልግም። አንተ ጋር ላወራ። አንተ ራስን ችለህ በራስህ መጽሐፍ ትጠየቃለህ። ስማ፣ የምጠቅሰውን ጥቅስ ራስን የምታነበው የምጠቅሰውን ጥቅስ ራስን የምታነበው የሴት ወይዘሮ ውጣልኝ። ሚዩት አድርግ። አይዞህ አትድከም። ገና ትነቅላለህ። ሚዩት አድርግ። ደግመህ እንዳገባብኝ ቪዲዮ ከፍተን የጠየቀኝ ቪዲዮን መልሰህ ክፈትልኝ። እንዳገባ ቪዲዮ ክፈትልኝ። ራስ መጽሐፍ አትመልስለት። አዎ እንድመልስለት እንደማትፈልግ ጠንቅቀን እናውቃለን። ሰኔ ጎልጎታ ነው የደብተራ ክታብ ነው ያለው። መጽሐፍን አውጣና ራስ መጠቅሰውን ጥቅስ አንብብ። መቼም አታሰናክለውም። ይሄ ልጅ ቃል ለምድር ለሰማይ። ይሄ ልጅ አንተ ካሰናከልከው አንዴ ቆይ አድምጠኝ።
አንዴ ምንም በእኔ ሀሳብ ላይ ጣልቃ ገብተህ አንዴ ሁለቴ የማይፈቀድልህ የኔና የሱስ ቪዲዮም እንዳከፍት መጽሐፍንም አናይም። ራስን ችለህ ራስን ታወራለህ። ሚዩት አርግልኝ፣ ቪዲዮ አጥፋልኝ፣ ሚዩት አርግልኝ። አልተጠየቅም። የእኛን መጽሐፍ አልተጠየቅም። የእኛን መጽሐፍ አልተጠየቅም። የእኛን መጽሐፍ አንተ አትጠየቅም። ሚዩት አርግልኝ፣ አጥፋልኝ፣ ቪዲዮ ሚዩት አርግልኝ። መቼም ይሄ ወንድሜ በአንተ መቼም አታሰናክለውም፣ ቃል ለምድር ለሰማይ። ስለዚህ ቪዲዮ ከፍተን የጠየቀኝ ቪዲዮን ክፈትልኝ። አይከፍትም። ቃል ለምድር ለሰማይ አልኩት። አያገባህም። አንተ እሱ ነው የጠየቀኝ። አንተ አልጠየቀኝ። ከፍተህ አንብበህ ቪዲዮ መከፈቱ ምን ያህል እንደሚያማሳያ ያማል። ገና እሱ መጽሐፍ ስታስነብበው አትውልም። ገና ያማል። ገና ያማል። አንተ ይሄን ወንድሜን መቼም አትበለው። ሚዩት አርግልኝ፣ ሚዩት አርግልን። ፀሐይ ጠልቆባታል። ቪዲዮ አጥፋልህ፣ ሚዩት አርግልን። አንተ ማየት አንፈልግም። ቪዲዮ አጥፋልህ፣ ቪዲዮ አጥፋልህ፣ ሚዩት አርግልን። እናውራበት። ራስን ችለህ እዛው ትጠየቃለህ። መልስ መልስ። ሚዩት አርግልን። የደብተራ መጽሐፍ እንደምታነበው አይደል? መጽሐፍ ቅዱስ ማንበብ የደብተራ መጽሐፍ እንደምታነበው አይደል? መልስ መልስ። አንብቦላል፣ ሁለቱን መጽሐፍ አንብቦላል። መልስ መልስ። እሱን 18 ጊዜ አንብብልኝ። ሚዩት አርግልን። መልስ መልስ። ሚዩት አርግ፣ ሚዩት አርግ። ቪዲዮ አጥፋ። ከሱ ጋር ነው ማለት። እሺ በቃ አሁን በዚህ በክርክር ከቀጠልና ዞሮ ዞሮ ምላሽ ላናገኝ ነው። ስለዚህ የጠየቀኝ እኮ አንተ ነህ። ቪዲዮ ከፍተህ የጠየቀኝ አንተ ነህ። ቪዲዮውን እኔ ጠይቄሃለሁ። አንብቡ ይላል አይደለ? ሴት ወይዘሮ ይመስል ቁጭ ብለህ ስደበኛ ይዞ የምጠይቀውን ጥያቄ የምጠቅሰውን ጥቅሱን አውጥተህ አንብብ። አንብቡልኝ አትበል አንተ። አንብቡልኝ እዚህ ጋር አውጡልኝ አትበል። ራስህ አውጣ፣ ራስህ አንብብ። አሁን ሚዩት ካላረክ ይኸውልህ ብሽቀት ምልክት ነው። 6 ደቂቃ ታወራለህ። ልጁ አውጥቷል፣ ልጁ አንብቧል። መልስ መልስ፣ መልስ መልስ። ሚዩት አድርግ። እንደዚህ ሜዳው ገደል ይሆንብሃል ማለት ነው። እሺ ሚዩት አድርግልህ ነው። ክፈት ማይክስ የማፊት እንደተናደደ ነው ያለው። ክፈት ማይክ የለውም። አንድ ሺህ ሞላ የሚያቀርቡት አንድ ሺህ ሞላ አካውንቱ አንድ ሺህ ሞላ። ምክንያት አካውንቱ አዲስ አሁንም አትብሸቅ። ብሽቀትን አታንጸባርቅ፣ ሰው ይታዘባል። መልስ መልስ። ብሽቀትን አታንጸባርቅ፣ ብሽቀትን አታንጸባርቅ፣ ብሽቀትን አታንጸባርቅ። ሚዩት የውርደት ጊዜ ሆነባቸዋል። ኦርቶዶክስ አድርግልን። ሚዩት አድርግ። መቼም አንተ ሁለታችሁ ሚዩት አድርጉ። ሚዩት አድርጋለሁ። ራሱ አድርጉ። አንዴ እኔ እንደ ሀሳብ የምናገረው ነገር ዋናው ነገር መልስ መመለሱ ከሆነ እኔ ከፍቼለትኝ መዝሙሩን ከፍቶ ለምን ችግር አለ? ለምንድን ነው ኤርሚ? ምክንያት ስላለኝ ነው። አንተ በመጀመሪያው ሁለቱንም ትርጉም አንብበህለታል ከፍተህ ካሜራ። ስለዚህ ሊያብራራ በእኛ ማላስተያየት ሆነ እኔ ብከፍትለት ችግሩ አስተያየት አሰጥም። በእኛ ለመልሴ መሀል ገብታ አስተያየት መሰጣችን ልጠይቀው ኤርሚ ልጠይቀው አንዴ ብፁ ቆይና ዘማሰኘው። እሺ ሚዩት አድርግለት ኤርሚ። ጥያቄውን ጠየቅ። ኦኬ ለእኔ መለሱም ጥያቄውን ጠየቅ። እሱ የራሱ መጽሐፍ ስለሆነ 80 አሐዱ ሁለቱንም 80 አሐዱ ላይ ነው ያነበብከውና እድሉን ሰጠው እንዲመልስ ማለት ነው። ከዛ ደግሞ እኔኑ በዚሁ ጉዳይ ላይ የምጠይቀኝ ከሆነ ትጠይቀኛለህ በኋላ። ከዛስ ከፈለገ ደግሞ በአዲሱ መደበኛ ትርጉም ላይ እሱ ጠይቀው ብሎ ካለ ይህንኑ ክፍል አንብበህ በአዲሱ መደበኛ ትርጉም ላይ ደግሞ እኔ እንደ ጴንጤነት ትጠይቀኛለህ ማለት ነው። ኦኬ መጽሐፍ ቅዱሱን ራስህ አውጥተህ ካሜራ ከፍተህ አንብበህለታል። አላነበበም፣ መጽሐፉንም ይዞ አልመጣም። ባዶ እጁንም ማንበብ የማይችል እንደገናም ደግሞ የጠቀሰውን ጥቅስ ሚዩት አድርግ። ቀን ጠቁሮብሃል አልኩህ ብራዘር። ቢኒ አሌፍን አስገባልኝ። ቪዲዮ ከፍትልኝ። ዓለም አደባባይ ላይ እንደዚህ የምትዋርድ መጽሐፍ ቅዱስ አንብብልኝ ብለህ የምትል ማንበብ የማትችል ሰው መሆንህን በደንብ ነው የሚያስታውቀው። አይዞህ ገና ትበሽቃለህ። አሌፍ የሚባለውን አስገባልኝ። ሰው አላስገባም። ለምን? እሺ ኤርሚያስ ራስህ አንብብለት። አያነብልኝም። ማን ነው እሱ ለእኔ የሚያነብልኝ? ማን ነው እሱ ለኔ የሚያነብልኝ? አንብባት በግድ እንደ ነብዩ መሐመድ አስነብባት። አንተ ለኔ መቼ ማታነብልኝም? አታነብልኝ። ስታነብ የምትውል ሰውዬ አንብብ፣ መጽሐፍ ቅዱስን አንብብ። አሁን እሺ አውጣልኝ። መልሱ ተናደደ። ዓለም ያያል። ተደብቀህ አንድ ሺህ ሰው የለኝም ምናምን ነገር ትላለህ። እንደዚህ ነው በነፍስ በስጋ አንተ መቼም ማለት ነው። መቼም ይሄ መልስ እንዲሰጥ ገና ትነቅላለህ ገና። ስሙኝ ብፁዕና ኤርሚያስ በደንብ ካዳመጣችሁኝ አንድ ነገር የምነግራችሁ ነገር እግዚአብሔርን ነው የምላችሁ። 927 ሰው ቁጭ ብሎ እየሰማችሁ
ምክንያቱም እዚህ ሁሉ ሰው ተቀምጦ ያለው ወንጌልን ለማወቅ ነው። ለትውልድ የምታስቡ ከሆነ ትውልዱ እንዲረዳ ትውልዱ እንዲያውቅ ያንብብ። ሌላውን ልጠይቀው ብፁዕ መጽሐፍ ይዛል አላስም መጽሐፍ ደጋግሜ ነግሬሃለሁ። ይኸውልህ ደጋግሜ ከቅድም ጀምሮ ቅድም ራሱ ጀምሮ ነግሬሃለሁ። እጄ ላይ ያለው አንድ ጥያቄ የምጠይቅ ብፁዕ መጽሐፍ ቅዱስ አለ የለም? እጄ ላይ ያለው 80 ያዱ ነው። አንተ 66 የለም። ባዶ እጁን ነው የመጣው። ስለዚህ ታቹ ረዳ 80 ያዱ ካለ ገና ምን አይተህ ገና ትነቅላለህ ገና ምን አይተህ አሁን እንደዚህ ተማሪ የምታወሩ ከሆነማ እኔ ምን አደርጋለሁ ታዲያ? አንበብ ትክክል እንዲመለስ እንደዚህ የምታወሩ ከሆነ እኔ እዚህ ጋር ማምሸቴ ትርጉም አይደለም። ገልጦ ያንበብ። ኤርሚ አሁን አንተ መሀል ጣልቃ አትግባ። አንተ ጣልቃ እየገባሁ ሳይሆን መጽሐፍ አለኝ። ቆይ ግን አንተ ግን ፍቅረ ማርያም ቢሆን ቅድም ነበር ያወረድከው። ፍቅረ ማርያም ቢሆን ይሄን ያደረገው ቅድም እኔ አይነበረው ነበር። እሱ ስለሆነ አንተ አላወርደው። እኔ መልሱን ልስጥህ፣ አውርድልኝ። መልሱን ልስጥህ። አይኔን እያያወራ ካሜራ ና ክፈት፣ አስወርድልኝ። ና ክፈት ካሜራ ሁሉ እሺ። 1000 አስገቡኝ፣ 1000 አስገቡኝ፣ 1000 ትከቱት። ናቸው ፎሎ አድርጉት። 948 ሰው አንድ ብፁዕን ፎሎ አድርጉታል። 1000 ክተቱት። ናቸው ለምናው እኔ ገና ፎሎ ልመናው ከታች ያላችሁ ሰዎች ጠቅላላ ፕሮቴስታንት ሆናችሁ ኦርቶዶክስ እስኪ አንዴ ዝም በሉልኝ። አንዴ ከታች ያላችሁ 955 ሰዎች ብፁዕ አምላክ የሚለውን አንዴ ፎሎ አድርጉትኝና 1000 ሙላልኝ። አንዴ ማፈሪያ ተወለድ ምን አለ ፎሎ ሰርገኛ መጣ በርበሬ ቀንጢሱን አሁን ናቻ ነው ናገጠር ገና ምን አይተህ የለም እንዳልከው ቅድም እንደ ደብረ ብርሃን በግ ነው እየነዳው ያሉት። ናገጠር አውጡልኝ፣ ፎሎ አድርጉኝ፣ ጨብጡኝ። አይ ነው እናውቃለን። ሽለና አንደኛ ነህ። መላስ ያለ ባህላ ቤትን ዘግተህ እንደምትሸልለው አይደለም። ፎሎ አድርጉት። አንዴ አለው ቤትን ዘግተህ 965 ሰዎች ኦርቶዶክሳውያንም ፕሮቴስታንት ሙላችሁም አንዴ ፎሎ አድርጉት። በእናታችሁ ብፁዕ አምላክ የሚለውን አንዴ ፎሎ አድርጉት በደንብ። ማንንም ሰው ያደረጋችሁ ሁላችሁ ፎሎ አድርጉት። አንዴ አንዴ ፎሎ ላስደርገው ኤርሚ አንድ ጊዜ ፎሎ ላስደርገውና ኖ አንተ ስራ አይደለም። በቃ አንዴ አድርግለት ብለሃል። ያንተ ስራ አይደለም። ጥያቄ ጠይቃል። ጥያቄው መልስ ነው መመለስ ያለበት። በቃ አለ። እሺ አንተ ማን ነው ፎሎኝና ወጥቼ ተመልሼ እገባለሁ። ምናምን ራሱ ይለምን ኤርሚ ራሱ ፎሎ አድርጉኝ እያለ የለም። አንተ ሚውት አለ። አይዞህ መቼም አለምን ደመና ነጠላ ዘርጋና እባካችሁ ጣል አድርጉብኝ ሙሉልኝ አይዞህ እሱ ቶ እኔ ታመምኩ ብዬ እኔ አለምንም አልቀፍልም። ፎሎኒ ለምን እሱ ራሱ ታመምኩ ብዬ አልቀፍልም። አታስብ፣ እሱን እንዳታስበው። ታመምኩ ብዬ አልቀፍልም። እንደ በግ ነዳለው ብዬ ስልህ ቅድም ጀምሮ 9 ነበር የገባችሁት። አንተ ነው የተረፍከው። እንግዲህ ነፍስ ከስጋ ታመምኩ ብዬ እኔ አልቀፍልም ማለት ወደ ስጋ ነፍስ ከተመለሰ አሁን ይኸውልህ ለእውነት ቪዲዮ ከፍተህ የጠየቀኝ ቪዲዮን ከፍተህ እየመለስኩልህ ነው። እኔ እኮ ቪዲዮ ማብራት እኮ አላቃተኝም። ቪዲዮ ማብራት መጽሐፍ ቅዱስ መጀሌ ነው ያለ። አሁን እኮ ከእሱ ጋር ነው ያልተስማማችሁ። ለምን አታስወርድልኝም ታዲያ? የኔ ልመልስልህ እሱ ለምን እንደሚያስወርደኝ አታስወራም አታስወራንም። እየረበሽከን ነው። ይኸው እኔ ነኝ ኤርሚ እኔ ነኝ። ጴንጤ እንደዚህ ተዘጋጅቶ አትከፍትም፣ መቼም አትከፍትም። ይኸውልህ አዲሱ መደበኛ ትርጉም ይዤ ይኸውልህ ጴንጤ እንዴት ተዘጋጅቶ እንደመጣ ቡራንቶ እሱ ቢዝነስ ነው። አላረግም የራስን መጽሐፍቶች የኔን ሀሳብ አትሰጥም። ደርድሬ እኔን አቋርጣ ሀሳብ አትሰጥም። አድምጥ መቼም እኔን አቋርጣ አንተ ሀሳብ አትሰጥም። አይዞህ አንተ ግን አንድ መጽሐፍ የምተኛው የምቆመው የምትበላው የምትጠጣው ላይብረሪ ነው። እናውቃለን። እሱ መገለጫ እላፊ ቃል አልፈቅድም እኔ። ስለዚህ በቃ እኔ ልመልስ ወይ ልውጣ? ከሆነ ጨዋታው እዚህ ጋር ይዘጋል። እዘጋዋለሁ። እላፊ ቃል አያስፈልግም። እኔ ግን ታመምኩ ብዬ ገንዘብ የመጨረሻ ብፁዬ
ፎሎ አድርጉት ብያለሁ። ፎሎ ካደረጉ ምናልባት እንጃኔ ነው ይቅር። ፎሎ አንተ አለ እኮ መጽሐፍ አንተ ጋር ይለምን ፎሎ ማድረጉንም ይለምን ኤርሚ አንተ ዝም ብለህ ማለት አለበት። እኔ ብር ለመከፈል ብዬ ታምን እኔ ብር ለመብላት ብዬ ኤርሚ ፕሊዝ ለሪከርድ እንኳን አልመቻልክ። ዩቲዩብ ላይ ይቀመጥ። እኔን አንተ ጥያቄን ጠይቀሃል። እኔ ታምም ያልተኛም ፎሎ ለመልቀም ብዬ ዓለም የዊን ሲንተፋተፍ አይዞህ አትበል። እንደዚህ አይዞህ ኮፍያ ነው ልቀው ሙቋል አውልቀው ኮፍያ ጃኬቱን አውልቀው እከብድሃለሁ ስለ መድኃኒዓለም ምስክሬ ጃኬቱንም አውልቀው። አሁን እሱን ተውትኝ። ገና ይከብዳል። ስለ መልስ ነው የምናወራው። ና መልስ የተጠየቀውን ጥያቄ መልስ ታደርግልን። ቪዲዮ ታጠፋልን። ሳኒ ቦታ አንባቢ መልስ። መጽሐፍ ቅዱስ አንብቡልኝ ብለን አንተ አታነብም። አይዞህ ይመችክ። ስድቡ ችግር የለም። ገድል አርሴማ የሚባል ቪዲዮ አጥፋልን። አንተ መጽሐፍ ቅዱስ ይኸው እኔ መጽሐፍ ቅዱስ ለፊት ያስቀምጬ ነው ዘርግቼ ነው መጽሐፍ ቅዱስ ማለት ውረድልን፣ እናውራበት። ሚዩት አደርጋለሁ። ኤርሚያን ብለም ደቂቃው እኛ ነው የምናወራው። አንተ አትገባም። እኛ እናወራለን፣ አንተ አትገባም። አጥፋልን ቪዲዮ ወደ ትንሹ ላይ ውረድልን። አንተ ትልቁ ላይ ውጣልን። ብፁ አንዴ ወይ እንደማመጥ ወይ እኔ ልተኛ። ምክንያቱም በጣም እያስመሻችሁኝ ነው። ወይ ኤርሚያስ ጋር ተነጋገሩና እኔ ብከፍተው ደስ ይለኛል። ምክንያቱም እኔ ብከፍተውም ችግር አለው ብዬም አላምንም። ግን እሱ ከፍተን የጠየቀኝ አይደል? አዎ ከፍተን የጠየቀኝ አይደል? በቃ እንደ ከፈትከው መልስልሃለሁ። መዝሙረ ዳዊት መዝሙር 42ን ክፈትልኝ። አይከፍትልህም። አንተ ከፍታለህ። ታውቀዋለህ መልሱን። አንተ ከፍታለህ። ቅርቃር ገብተሃል። መቼም ገባህ። ቅርቃር ውስጥ እኔ ፊት ከፍተሃል። ቅርቃር ውስጥ ገባህ። ራስህን ቅርቃር ውስጥ ገብተሃል። በቃ ይኸው ስኳር እየተንቀረቀረ ደም ግፊት እንደማለት አይደለም። አትችልም። የለም አበጥክ። በቃ አታምታታም ስል ብራዘር አበጥክ። ይኸው በቃ ኤርሚ ማነው? በቃ አመሰግናለሁ። በወረፋ አስገብቼ እንደዚህ ሸልል ለዘር መዝሙር 42 አንብብ። ክፈትልኝ። አውጣልን። እኔ ከአንተ ጋር አላወራም። አንተ የምታወራው ራስህ መጽሐፍ ትጠየቃለህ። የራስህ መጽሐፍ ትጠየቃለህ። መልስ መልስለት። እኔም ደግሞ ሊጠይቀኝና መልስ ይመልስልኝ። እኛ እናውራበት። ለምን እወጣለሁ? ውጣልን። ለምን አሌፊክ አስገባ። አንተ ማጥፋት ከከበደ አሌፊክ ጎሞራ ሆነ ባለን ኤርሚያስ ቪዲዮ ይከፍትልኛል። ቪዲዮን አጥፋልኝ ብላል። ፊቴን ከከበደ አይደል? እቺን አታልፋትም። አንብብ እኮ አልኩ። መዝሙር 42ን አታልፋትም። ራስ አንብበው። መዝሙር 42 እኔ አታልፋ አላልኩም። ፈረደልኝ ነው። አውጥቼልሃለሁ፣ አስረድቻለሁ። ገብቷል እኮ ትልቁ ላይ አድርገው ኤርሚ፣ ትልቁ ላይ አድርገው ያንብበው መዝሙር 42 ራስ ያንብበው። ኤርሚ ክፈትልኝ። አይከፍትልኝ። ራስን ትልቁ ላይ አድርጓል። ራስ ከፍታ አንብባት መዝሙር 42 እኔ ፊት ብሉይ ኪዳን። ኤርሚ ቪዲዮን ክፈትልኝ። በአንተ መጽሐፍ ገድላት ማን እንደማንበብ አይደለም። ከፍታ አንብበው። አያነብልህም። ገና ታብዳለህ። ዛሬ ታብዳለህ። ዛሬ ማን እንደሚያብድና ያለን እንግዲህ አንበድክ እኮ ከዚህ በላይ ምን ትሆን? ቪዲዮ ከብተህ እኮ ፊት ሁሉ በነገር እንደዚህ ስትሆን ማንም አይቶ አያውቅም። ቪዲዮ ክፈት እያየን አይኔን ስታየው ደነገጥክ። አይኔን እያያቸው የጠየቀኝን መጽሐፍ ክፈተው። አይኔን እያየ አወራ አልኩ እኮ። ሚውት አድርግልኝ። ሳሊ ለነ ቅድስት በለሲ ስደርስ እኔ አደርግልሃለሁ። መዝሙር 42 በቃ ክፈትልኝ መጽሐፉን። ለእውነት አይከፍትልህም። ሚዩት አድርግ። ሲያምሪ ይቀራል አልኩ። ምክንያቱም አንብቦ ከፍቶ ሁለቱንም መጽሐፍ ከፍቶ አንብቦለታል። ጥያቄውን ጠየቅ። መልስ መመለስ አቅቶት እስካሁን ድረስ ማለት እንደዚህ ነው። ገና አታስተነፍስም። እናውቃለን። ስትያዝ ቪዲዮ አስከፍታለሁ። አሌፍን አስገባልኝ። ቪዲዮ አስከፍታለሁ። ማንም አይከፍትም። ማንም አይገባም። አንድ ለአንድ ጎልያድ ከዳዊት ጋር ተገናኝቷል። ጎልያድ ከዳዊት ጋር ና ማንም አይከፍትም። ጎኔ ያለው ክፍት ምን ብለህ ነው የምትጀምረው? ቆያ እሱ ሊያዝ አይችልም። እኔ ተወያይ ነኝ፣ ላዝ አልችልም። ተወያይ ነው፣ ሊያዝ አይችልም። በቃ ቪዲዮ ክፍትልኝ። ሰው አፉን ይከፍቸዋለሁ። አታነበውም ራሱ ጠይቀሃልኝ። ወይኔ በጣም ነው የሚረብሸው። አዳምጠኛ እንዴ! ሁለቱንም መጽሐፍ ከፍቼ ጥያቄ አቅርቤያለሁ። የሮሜ 8:34ን ጥያቄ
ቅድም ጀምሬ ስማር ነበረ። ሁላችሁም ስጠይቁ ታችም ያሉ ሰዎችም ሲማሩ ነበረ። የሮሜ 8:34 አሁን በደንብ ክሊር እንድታደርጉልኝ የሮሜ 8:26ም ቃሉ እንደተቀየረ አንብቤልሃለሁ። ለአንተም ለኤርሚያስም አንተ እንድትመልስልኝ መጽሐፍ ቅዱስን እንግዲህ ከያዝ ከአንተ ከፍተህ ወይም ደግሞ ጥቅሱንም እየጠራስ ጥቅሱን ለሰዎቹ ተውላቸው ማብራራት ትችላለህ። 7 ደቂቃ ነው ያቆምከው። 7 ደቂቃ አለ ማብራራት ትችላለህ። ጥቅሱንና ቁጥሩን ግን አዳምጠኛ። ጥቅስና ቁጥሩን ግን ከታች ላሉት ራሳቸው ገብተው ማንበብ ያለባቸውን ገብተው ያንብቡ። ስለተጠየቀው ጥያቄ ስለምን ከተባለ ስለ ሮሜ 8:26 ላይ የተጠቀሰውን ጥቅስ ወደ መዝሙረ ዳዊት ላይ ወይም መዝሙረ ዳዊት ላይ 41 እና 42 ላይ ከቁጥር 1 ጀምረው ማየት ይችላሉ። እሱ ለነሱ ተወላቸው። አላስነብብም ካለ መብቱ ነው። ምክንያቱም አንተም እሱም መረጃ ይዛችሁ ነው የገባችሁት። ከዚህ ጋር በመረጃ ልትወሩ ማለት ነው። መብቱ ከሆነ አትመልስም ማለት መብቱ ከሆነ አላስነብብም ማለት አትመልስም ማለት መጽሐፉን ራስህ ክፈት ነው ያለ። በቃ ምንም አዲስ ነገር የለም። መጽሐፉን ክፈትልኝ እኔ ያነባዋለሁ። አንተ ቪዲዮ ክፈትልኝ። ከፍተህ ነው የጠየቀኝ። ያንተ ጥያቄ ለእኔ አንደርስታንድ አድርጌያለሁ እኮ ከፍቼ ነው የጠየቅኩህ። ከጠየቀኝ ክፈትልኝና መልስልሃለሁ። እያነብህ ማንበብ ስለማይችል አይ እሱ አትከፍትም ብሎ አለ። መብቱ ነው ካልከኝ በቃ እዚህ ጋር ነው የሚያበቃው። ጌም ኦቨር ይሆናል። ኦርቶዶክስ አይደል? ጌም ኦቨር ይሆናል። ስለዚህ አሁን እኔ እየነገርኩህ በደንብ ከሰማችሁኛው ምንድነው መሰላችሁ መጽሐፉን ጥቅሱን ንገራቸውና ከሐሳቡን አንተ ስለምታውቀው ኖ ቪዲዮ ከፍተህ ነው የጠየቀኝ። በሐሳብ አልጠየቀኝም። አንተ ቪዲዮ ከፍተህ ነው የጠየቀኝ። ቪዲዮ ከፍተህ ይሄን ክፈት ስል እየከፈትክ እያነበብኩ አሳያለሁ። ደግሞ ማስረድቻለሁ። ስለዚህ አይ ስጠይቀ ከፍቼ ስትመልስ አልከፍት ልትለኝ አችልም። ካሜራ እንደዚህ ስከፍት ደንግጦ ነው። አይዞህ ካሜራውን አልዘጋም። እሺ ኤርሚያስ መጽሐፍ ቅዱሱ ቢከፈት ችግር አለው? አዎ ችግር አለው። ለምሳሌ ነግሬሃለሁ ኤርሚ፣ ደጋግሜ ለምን በለኝ ጥያቄን አቀረብክ አይደል? የሮሜ 8:26 ላይ ለእኔም ለአንተም ማነው ለእኔም ለሱ ማለት ነው። ከፈለክ በኋላ እሱ እንዳለ እኔ ከፈለክም በ80 አሐዱ በአዲሱ መደበኛ ትርጉም ላይ ትጠይቀኛለህ። በኦርቶዶክስም ላይ በሁለቱም አሁን ቅድም ባነበብከውም ላይ መልስ እሰጣለሁ። ኦኬ አሁን እሱን አነበብክለት አይደል? መጽሐፍ ከፍተህ ካሜራ ከፍተህ ራስህ አንብብልኝ ብለኸው ብሎህ አነበብክለት። ደቂቃ ሳይያዝ በፊት አንተን እንደውም ቁጥሩ ጠፋኝ እያልክ እሱም እኔም እየረዳንህ ተነበብ አይደል? በተነበበ ውስጥ መልስ ብሎ ያለውን የሚጠቅሳቸውን ጥቅሶች እራሱ ከፍቶ ነው ማንበብ ያለበት። ልብ በል አንደኛ ማንበብ አይችልም። አማርኛ ማንበብ ስለማይችል ነው የእውነት ማለት ነው። ማንበብ አይችልም። ያኛውም ቅድም የገባውን ለእያለ ነበር ሲያነብ የነበረው። አቦጊዳ እንኳ በቅጡ እንኳ ያልገጫቸው ሰዎች ናቸው እኮ እዚህ መጥተው እያዝልኝ ቤቱ ብለው የሚሉት ማለት ነው። ስለዚህ አማርኛ ማንበብ የሚችል ከሆነ ከፍቶ አማርኛውን እያነበበ አንተ ስላነበብክለት አንድ አንብባል፣ ጥያቄን ጠይቃል። ከዚያስ አረረን መረረን ማህበሬን ተወጣሁ ብላ እንደምትል ቢያርም ቢመርም እርሱ ማምጣት አለበት። 10 ደቂቃ ነበረ፣ 7 ደቂቃው ላይ ትቀጥለታለህ። እኔ መጽሐፍ ዘርግቼ ኤርሚ እዚህ ጋር መጽሐፍት ዘርግቼ ጴንጤ መጽሐፍ ቅዱስ አንብቡልኝ አይልም ነው። እኔ ከኤርሚያስ ጋር ጴንጤን አይታው ከሆነ የትኛውን ቦታ ላይ መጽሐፍ ቅዱስ አንብቡልኝ፣ ግለጡልኝ፣ ክፈቱልኝ የሚል የለም። ቁጭ አድርጋ በቃ ዝም ብለህ ሽለላውን አቁመው። እሺ ስለዚህ አሁን ኪስ ሰኔ ጎልጎታና ውዳሴ ማርያም አለ እጅ ላይ መጽሐፍ ቅዱስ የለም። እሺ ቆይ አሁን ብሽሽቁን ስላልፈለኩት ነው በየተራ እየጠየኳቸው ያለሁት። አንተ ጋር ያልኩትኝ በራስህ መጽሐፍ ቅዱስን አንብበህ መልስልኝ እያለ ነው። አንተ ጥያቄውን ጠይቋል። በጠየቀው መሰረት ለምንድን ነው ብፁዕን ማንተን የጠየቀኝ? ለምንድን ነው የማታስወራኝ? እሺ ጨርስ። እኔ ነው ማለት ጥያቄ ስጠይቅ ቪዲዮ አብርቼ ከሁለቱም መጽሐፍ ጥቅሱን አሳይቼ አንብቤያለሁ። እኔ ከዚህ በኋላ አሁን እኔ ጠያቂ ነኝ። ምላሽ ከእናንተ ነው። ያው በቃ ምላሽ ከእናንተ ከሆነ መጽሐፍ ቅዱስ የለኝም ብለሃል። አንተ መልስ ስጠኝ እኮ አላልኩም። እኔ አንተን አልጠየቅኩም። አዳምጠኝ። እሺ ምላሹን ለመመለስ እኔ መጽሐፍ ቅዱስን ደግሜ መክፈት የለብኝም። እሱ ከከፈተ ራሳችን ከፍተን መመለስ አለብን እያለ ነው። ያ ራይት እየነገርኩህ ነው ደጋግሜ ከቅድም። ይኸውልህ መጀመሪያ ስገባ ጀምሮ እጄ አንድ ጊዜ
አወራህ እኮ እኔ አልሸልልብህም። አይዞህ መጀመሪያ ስገባ ጀምሮ እጄ ላይ 66ቱ መጽሐፍ ቅዱስ እንደሌለ ነግሬሃለሁ። ስገባ ጀምሮ አንተ 66ቱን እያነበብክልኝ መምህርም 66ቱን እየከፈተልኝ ነበረ። መምህር ይውረድ አለ፣ ወረደ። ቅድም እኮ ሲሸልል ነበር፣ 2-1 እያላን ነበር እንዴ? ከዛስ በቃ ሲደክመውን መምህርን ይውረድ አለ፣ ወረደ። ስለዚህ የሚያነብልኝ የነበረው መምህር ነው። አሁን መምህርን አስወረደ። መጽሐፍ እጄ ላይ እንደሌለ እያወቀ አንብብ ለምን ይለኛል? ይሄ ተንኮል ነው። መጽሐፍ መልስ እንድሰጥ ነው የሚፈልገው። መልስ የምሰጥህ ከተንኮል የጸዳ ከአመፅ የጸዳ እንዲሆንም ምንድን ነው የሚለው? ጠብ፣ ክልክል፣ ተንኮል ነው እግዚአብሔር የሚጸየፈው። ከተንኮል ይውጣ፣ ከተንኮል ይውጣ። አንተ ቪዲዮ ከፍተን የጠየቀኝ ተሳድቦን ያስወረድኩት እንጂ ባይሳደብ አስወርዶ ብሎኝ አይደለም ያስወረድኩት። ስለተሳደበ ነው። ኤርሚያስ ሲናገር እኮ አታስወርደውም። አንተኛ ላይማ በርትታል። አይ ነው እረዳለሁ። አሁን አንተ ቪዲዮ ከፍተህ እሺ፣ ቪዲዮ ከፍተህ የጠየቀኝ ቪዲዮ ከፍተህ መመለስ እችላለሁ አልችልም? አሁን እኔ አንተን አልጠየቅኩም። ለእኔ ችግር የለውም። ስለዚህ ቪዲዮ ክፈትልኝ። ተስማሙ። አይ እሱ የራሱን እኮ ነው የሚጠየቀው። እሱ ራሱን መጽሐፍ ትጠይቀዋለህ። ባዶ እጅን አይዞህ በቃ አትድቃ። አሁን አንተ ነው አንዴ ለመድኃኒዓለም ቻለው እኮ ነው ባዶ እጅን ስትንቀውቀው መጣል ያለ መረጃ እንደዚህ ይፈር። ለምን ትደክማለህ? ከመጽሐፍ ቅዱስ ጋር መቼ ብታችሁ ታውቃላችሁ? ኦርቶዶክሳውያን ይሄን ሰኔ ጎልጎታ፣ ውዳሴ ማርያም፣ የቆሳት የድግምት የመተት ምናምን ነገር አለ። ቤትህ ነው ያለው። ቤት ውስጥ እንኳን መጽሐፍ ቅዱስ የለም። አንተ እንዴት እንደምታሳፍር ልጅህን ይዘህ ቤት ውስጥ ነው ያለ። ቤት ውስጥ እንኳን መጽሐፍ ቅዱስ የለም። አውጣ መጽሐፍ ቅዱስ። እየሳቀችብህ ነው እኮ አውጣ መጽሐፍ ቅዱስ። እሺ እንዴት አይነት የምታሳፍር ኦርቶዶክሳዊ እንደሆንክ ነው የሚያሳየው። ቤት ውስጥ ሆነ መጽሐፍ ቅዱስ የለም አውጡልኝ ብለህ እስካሁን ድረስ 30 ደቂቃ ትጨቃጨቃለህ። አይዞህ ጩህ፣ በደንብ ንደድ፣ ንደድ በደንብ። ኤርሚ በቃ እንደዛ ከሆነ እኔም ስለምተኛ ወይ ሌላ ሰው ላስገባልህ መጽሐፍ ቅዱስ ያለው ኖ በቃ ተኛ። ነገ ይሄን ቤት ክፈት። በዚሁ አርዕስት ላይ እንመጣለን። ገና በደንብ አድርገን የምትበግ ነው። እንደዚህ መጽሐፍ እንኳን የሌለው እንደዚህ አይነት ትውልድ ነው። እንደዚህ አይነት ማፈሪያዎች ናቸው። እቤቱ ነው ያለው፣ መጽሐፍ ቅዱስ የለው። ልጁ ይንጫጫል፣ ውጭ አይደለም፣ እቤቱ ውስጥ ነው ያለው። እቤቱ ሰኔ ጎልጎታል፣ ውዳሴ ማርያም፣ ቧቃው ስር፣ አልጋው ስር፣ ትራስጌው ስር ምናምን ብብቱ ስር በቆዳ አሰፍቶ ማለት ነው። የማይጠቅመው የደብተራ ክርታት ይዟል። መጽሐፍ ቅዱስ ግን እጁ ላይ የለም። እኔ ግን የክርስቶስ ባሪያ፣ እኔ ግን ጴንጤዎስ መጽሐፍ ቅዱስ እጄ ላይ ይሄን ሁሉ ቆልዬ ነው የማወራው። ይኸው ዓለሚ ጴንጤና ኦርቶዶክስ ልዩነቱ ይሄን አለው። እፊቴ ይታያል። የኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ይዤ የኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ይዤ አዲሱ መደበኛ ትርጉምን ይዤ ይታያል። ብራዘር መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ይዤ ይታይ መጽሐፍ ቅዱስ ይዤ እዚህ ስሬ እንኳን ያለው ማለት ነው። 6 መጽሐፍ ቅዱስ ይዤ ማለት ነው። ይታያችሁ ኤርሚ እያየ ነው። መጽሐፍ ቅዱስ እዚህ ጋር ብቻ ማለት ነው። ፈቅ ብዬ ሼልፌ ላይ ብሄድ እዚህ ባሳየ እንዳለ መጽሐፍ ቅዱስ ነው። ይሄ ግን ሰኔ ጎልጎታ አንባቢ የደብተራ ክርታስ ይዞ ቤቱ መጽሐፍ ቅዱስ እንኳን የለው። እኔ ይሄን ሁሉ መጽሐፍ ይዤ ኤርሚ ያው ዓለሜ ይሄን ሁሉ 1 2 3 4 5 ይሄ መጽሐፍ ቅዱስ ነው። 5 ይልኝ እዚህም ጋር እንግሊዘኛው አለ 6 7 8 9 10 11 12 13 14 መጽሐፍ ቅዱስ እዚህ ስሬ እንኳን ያለው ማለት ነው። ጴንጤ ማለት እንደዚህ ነው ብራዘር። ኦርቶዶክስስ ውዳሴ ማርያም፣ ሰኔ ጎልጎታ፣ ክርታስ፣ ክታብ፣ ትብታብ እንደዚህ በቆዳ እየሰፉ ማለት ነው። መጽሐፍ ቅዱስን አውጡት። እኔ አታንብ አላልኩትም። አቅም ካለው እሱ መዝሙረ ዳዊትን 42ን ጠቅሶ የሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 26 ለማስረዳት ማለት ነው። የጴንጤ ቤት ቃሉ በልባችን ቃሉ በቤታችን ሙሉ ነው። እንዲህ ላለሁ የሥላሴ ባሪያ የክርስቶስ ባሪያ እንዲህ ላለሁ እኔ ጴንጤው ማለት ነው። ጴንጤ ቤት ብትመጣ ቃሉ በልባችንም ቃሉ በቤታችንም እንደዚህ ሙሉ ነው። እሺ ለጌጥ አይደለም የሚያስቀመጥኩት። የራሳቸውን መጽሐፍ እንኳን ሰብስቤ ቃሉ በቤታችንም እንደዚህ ሙሉ ነው። ይሄ መጽሐፍ ቅዱስ ነው። ይሄ ቃል በልቤ ውስጥ ምን ያለው ለምን አነባለሁ? ጌታዬ በሰጠኝ ጸጋ። ጴንጤነት እንደዚህ ነው። እነሱ ግን ይሄው እስካሁን 30 ደቂቃ ሙሉ
አውጥቶ ያነበብ። አንተ ባታነብለት ኖሮ የመጀመሪያው ላይ ኤርሚዬ ባታነብለትና አሁን አንብብልኝ ብለህ ብታነብለት ፌር ነበር። መጀመሪያ ግን አውጥተህ ሁለቱንም አንብበህለት ትርጉሙን አስረዳይ ብለህ ስትለው ለማስረዳት እንደገና ካሜራ ክፈትልኝ፣ መጽሐፉንም አንተ አምጣ፣ ምንባቡንም አንተ አንብብ ይላል። ከዛስ እንዳለ ቅድም ጀምሮ ሲያወሩ የነበሩት የገቡቱ እንትናን ሳብልን እንትናን አስገባልን ብለው ይላሉ። ወንድምነት ዜድ እንኳን ከሄደ በኋላ እዚህ ወንድሞች አሉ 1100 ሰው የሚያዩበት ማለት ነው። አንድንም ጴንጤን ያስገባልኝ ብያለሁ። እኔ በቂ ነኝ አልኩ። ኦርቶዶክሳውያን እውነት ነው ብዬ የምልህ እኔ በቂ ነኝ። ናግባ አውድማው ላይ እናንተ እንደተጎረራችሁ አንዳንዶቹ እዚህ አገጫቸው ላይ ጺማቸውን በማሳደግ እውቀት መስሏቸዋል አይደል? ያገናኘን ጌታ ኢየሱስ ተራ በተራ ማለት ነው። ተራ በተራ ወገባ ገዳህን እየሰበርኩ ገድላት ድርሳናትህን ላታነሳው ለዘላለም እንዳደቀቁት በእግዚአብሔር ቃል ደግሞ እንገናኛለን ማለት ነው። ኦኬ። ስለዚህ አንብበህለታል። ላነበብከው ትርጉም መስጠት ወይ ደግሞ ማስተባበል ሲገባው አንብብልኝ ነው የሚልህ። ገና አንብብልኝ፣ አውጣልኝ፣ እንትን በልልኝ። እሱ አያነብም እንዴ? እቤቱ ሆኖ ቅድም መንገድ ላይ ነው አልክ። የህፃን ልጅ ድምፅ አለ። እቤቱ እንኳን ሆኖ መጽሐፍ ቅዱስ አንድ መጽሐፍ ቅዱስ የለው። 66ቱን ያለኝ አለ። 66ቱ ማን አውጣለው? ቢያወጣ 66ቱ የወጣው የሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 34 ላይ ያለው 66 ውስጥም 81 ውስጥም አለ። መዝሙር 42 የጠቀሰው 66ቱም 81 ውስጥም አለ። ግን 66ቱን አውጣልኝ አላልኩም። አንተ ያነበብከው 66ቱን አይደለም 81ዱን የኦርቶዶክስን። አንደኛው 66ቱ ነው፣ አንደኛው 81ዱ ነው። ምክንያት ሰበብ ሲፈልጉ እስካሁን ድረስ ለጠይቀው ጥያቄ መልስ ሰጡ አልሰጡም። እነዚህ ሁሉ መምህራን ቅድም ገቡ። እነዚህ ሁሉ መምህራን ማለት መምህር ትሩስ ገባ ወጣ፣ ከአቅሙ በላይ ሆነ ማለት ነው። አዳም ገባ ወጣ፣ ራሱ መምህር ሰላም ልኪ ገባ ወጣ። ኦኬ። መምህር ድል በድል መጣ፣ ሳያወራ ወጣ። ብፁዕ አምላክ መጣ። ይኸው አሁን እንደምታየው መጽሐፍ ቅዱስ የለውም። ያኛው መምህር የተባለው እሳተ ውሃ የተባለው ማለት ነው። እሱም መጣ፣ ወደ ስድብ ገባ፣ ወደ ፕሮቮክስ ስድብ ትችት ማለት ነው። አቅም ካለህ ያውም በመጽሐፍ ቅዱስ ብቻ በቤተ ክርስቲያኒቱማ መጽሐፍ ከመጣሁ በኦርቶዶክስ ተዋሕዶ ክርስቲያንማ መጽሐፍ በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያኒቱማ መጽሐፍ ከመጣሁ ሰማዩ እላህ ላይ ይደፋባሉ። እያንዳንዱ ኦርቶዶክስ ቤቱን ብቻውን አስቀምጦ እያሰደበን ነው እያሉ ነው ከታች። ጨርሻለሁ። እኛ እየተሳደብን አይደለም። ኦልሬዲ አሁን ስለጨረስን ነው። የጠየቅነው ጥያቄ ሌላ ነው። ምናልባት ወይ ራሱ ተመልሶ ከላከል አስገባውና የመጨረሻ መዝጊያ አድርጉት። ኤርሚ እኔ ጨርሻለሁ። ይሄ መጽሐፍ ቅዱስ ከሌለው ሰው ጋር አንብብልኝ እያለ እስካሁን ድረስ ከሚያለቅስ ሰው ጋር ይበቃል። ህዝቡን ማሰለቸ ነው። እኔ ግን ይኸውልህ በደንብ ተዘጋጅቼ ምን እንደማወራ ስለሚያውቁ ነው ቅድም ጀምሮ ይጮህ የነበሩት። እነዚህን ሁሉ መጽሐፍ ቅዱስ ነው ስር የደረደርኩት። እሺ፣ እሱ ግን አንዱም የለውም። ሌላ ሰው አስወርድልኝ አልፈልግም። እሺ፣ አንተ መተኛት አለብህ። አስወርድልኝ። እሺ፣ እኔ ማንንም አስገባልኝ አላልኩ። ወንድምነት ዜዶ ነበር ተኛ አልኩ፣ ተኛ። እኔ በቂያቸው ነኛ። በቃ ስለዚህ ጨርስና አንተ በዚህ ዝጋው። በቃ ኦልሬዲ እኔ ጨርሻለሁ። ስለነበረው ሀሳብ እንግዲህ ብዙ በዛኛው ስልክ ሌላ አካውንት አለው መሰለኝ ኤርሚ ነው። እኔ ከዚህ በኋላ ከዚህ መጽሐፍ ቅዱስ ከሌለው ሰው ጋር አላወራም። አንተ አትወይ፣ እኔ ከሱ ጋር ነው ማውራት። ወይ መብት ነው። ከፈለጋችሁ እዚህ አንድ ሻለ መጥቶ ያላችሁ ኑ፣ እኔ ቤት ከፍታለሁ። ኤርሚ ከፈለግተኛ ነገ ቤት ክፈት። ራሱ እጹብ ይምጣ፣ ማለት ብፁ ይምጣ። በዛኛው አካውንት አስገባኝ። ጥያቄህን እኔ መልስልሃለሁ። እሱ መሄድ ይችላል። ጨርሰና ምናምን ማፈሪያ እንደሆን ታይተናል። ብፁ እንደዚህ አይነት ሰው አይዞ መጽሐፍ እንኳን ሳትይዝ መታ አንብቡልኝ፣ ክፈቱልኝ፣ ያዙልኝ፣ ዘርጉልኝ። ከፈለክ እሱን ሸኘው። በቃ እንደዚህ ይኸውልህ የእናንተ ፎቶ ያለበትን አካውንት አስገባኝ። 1000 ሰዎች ያላችሁ ከታች እኔ ልዘጋ ነው። እኔ ከፍታለሁ። ኤርሚ ክፈትላቸው ከአንተ ጋር ይኖች። ኦኬ ቴንክ ዩ ኤርሚ ስለመጣ። ኤርሚ ቴንክ ዩ። ነገ ክፈት። እሺ ኤርሚ ነገ ክፈት። ያ ነገ ስራ አለኝ። ነገ ከፍታለሁ ከተቻለ። ያ ቴንክ ዩ። ያ እሺ